ወሃቢያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው በውስጥ መታችሁ ወሃቢያ ምናምን አትከፋፍለ ምናምን የምትሉ እኛና ወሃቢያ አንድ አይደለንም። ሙስሊሞች እኮ አንድ ናቸው ምናምን እያላችሁ የምትናገሩ ሰዎች ከወሃቢያ ጋር አንድ አይደለንም። እኛ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። የፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ወሃቢያ ግን የሚገዛው ገጣጥመህ እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ደና አሸንጉሊት የማይወጣውን አካል ነው የሚገዛው ወሃቢያ። ገብቷል? ወሃቢያ አራጅ ነው፣ ገዳይ ነው፣ አው አጭበርባሪ ሌባ ነው፣ አው ምንም የምታመጡት ነገር የለም። ገብቷል? በውስጥ እየመጣችሁ አንዳንድ ሰዎች የምትናገሩ ሰዎች ማለት ነው። ሲቀጥል ወሃቢያ ከመጣ በኋላ እኛና የኦርቶዶክስ እምነት ወገኖቻችን ማለት ነው ምን ያህል እንደሆንን ምን ያህል እየተባላን ምን ያህል እየተሰዳደብን እንደሆን ትንሽ ማስረጃ ልንገራችሁ። አህለል ሱና ወልጀማ ሙስሊሞች ቲክቶክ ላይ በየትኛው ሚዲያ ላይ የኦርቶዶክስን እምነት እያንቋሸሹ ተሳድበው የኛ የእስልምና እምነት እንዲሰደብ ያደረጉ ሰዎች ካሉ አሳይ እከሌ በልና ንገረኝ። ወሃቢያ ግን በሄደበት የኦርቶዶክስ እምነትን ይሰድባል፣ ያንን ይሰድባል። አላህና መልእክተኛውን እያሰደበ ያለው ወሃቢያ ከዛሬ 10 ምናምን ዓመት በፊት መለስ ብትል ማለት ነው ሙስሊሞች አይዋሹም ነዓም ወላሂ ካሉ ምንም አይነት ነገር አማና የሚቀመጥባቸው ሰዎች ነበሩ። ወሃቢያ ከመጣስ ይኸውልህ ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበረ ያለው በየትኛውም ቦታ ብትሄድ ወሃቢያ ነው። የሚገልህም ወሃቢያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወልጀማ እኛን ይገለናል። እኛን ከጨረሰ በኋላ አገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ወሃቢያ ገዳይ ነው ዛሬም ነገም ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን። ቴንኪው በቃ እኛም ይሄን ነው ደጋግመን የምንለው። ወሃቢያ ሲባል አይምሮአችን ማንኛውም ሰው አሁን አይምሮ ላይ የሚመጣው አብዛኛው ማለት ነው ወሃቢያ ሲባል አራጅ፣ ውሸታም፣ አጭበርባሪ፣ ጨካኝ፣ ደም የጠማቸው አካላት እንደሆኑ በደንብ ህዝቡ ተረድቷል። ሶ ይሄ አህባሽ ወንድማችን እየተናገረ ያለው ይሄንኑ ነው ማለት ነው። ይሄንኑ ነው እና ላሳያችሁ ብዬ ነው። ሁላችሁም ገብታችሁ ሪፖስት፣ ላይክ አድርጉ፣ ሼር ምናምን ኮፒ ሊንክ በደንብ አድርጉት። እሺ ጋይስ ኦራይት እናመሰግናለን። እንግዲህ ደጋግመን እኛ በፊት ብለነዋል። በዚህ መጠን ልዩነት እያላቸው መቼም አንድነን የሚለው ነገር የሚያስኬድ አይመስለኝም። ያንተ አላ ለእኔ ገጣጥመህ እንኳን አሸንጉሊት አይወጣውም ከተባባልክ በኋላ አንድ አላህን ነው የምናመልከው ማለት በጣም አሁንም ዋብዮች ውሸት ነው የሚሆነው፣ ለዋብዮች ማጭበርበር ነው የሚሆነው። ምክንያቱም አንተ የምታመልከው አካል አንተ ጌታዬ ብለህ የምትገዛውን አካላቱን ብገጣጥመው እንኳን አሸንጉሊት እንኳን አይሆንም። አንተ የምትገዛው አንተ የምታምነው አምላክ ለእኔ ጣዖት ነው እያልኩህ አይ አንተ የምታመልከው አላህን እኔ የማመልከው አንድ ነው ማለት እንዲቴል ወደፊትም እንገባበታለን። ተደጋጋሚ ውይይትም አድርገንበት አሳይተናል። አንተ የምታመልከው አምላክ ሀባሾቹ የሚያመልኩት አለ፣ ዋብያዎቹ የሚያመልኩት አለ። በፍጹም አይገናኝ ነው። የዋብያዎቹ ከአርሽ በላይ ያለ እጅ እግር ባት ምናምን የተወሰኑ ክፍለ አካላት ያሉት ግን ጭንቅላት የሌለው 2 እጅ ያለው ጭንቅላት የሌለው 5 ጣቶች ያሉት አንገት የሌለው ባት ያለው ወገብ የሌለው ታፋ የሌለው አይን ያለው ጆሮ ያለው ነገር ግን እዚህ ፓርት ላይ የሌለው እነኚህ አካላቶች ገጣጥማችሁትም ሆነ ለያይታችሁት አስቸጋሪ ነገር ነው ማለት ነው። ስለዚህ አስቸጋሪ ነገሮች አሉ፣ አስቸጋሪ ነገሮች ስላለ ማለት ነው። ስለዚህ የዋብያዎቹ ብዙ እንከን የሚወጣበት ነው። ቲክቶክ ላይ ያሉት ዋብያዎቹ ናቸው። ሞሮፍ የዋብያ ኡስታዞች ናቸው ያሉት። እነኚህ ኡስታዞች ደግሞ በጣም ነው የሚዋሹት፣ በጣም የሚያጭበረብሩት። ከአካላት አንጻር እንኳን ሴንስ ማይሰጥ ነው አስተምሮታቸው። ደጋግመን ደግሞ እሱን አሳይተናል። ደጋግመን እሱን ለማሳየት ሞክረናል፣ አሳይተናል። ኢቭን ከቁጥር አንጻር እንኳን የዋብዮቹ አላህ በአካል ደረጃ ስንት አላህን እንደሚያመልኩ እንኳን አያውቁም። ደጋግመን አሳይተናል። ዝም ብለው አንድ ይላሉ። አንድ ምንድን ነው ዲፋይን አድርጉ ሲባሉ ዲፋይን አድርጉ። አይ አላሁ ሰመድ ተብለናል፣ ቁል አላሁ አሐድ ተብለናል። ኦኬ እሱ መጠጊያ ነው፣ እሱ አንዱ ነው። ምንድን ነው አንዱ? አንዱ ማለት ምንድን ነው? አካሉ ነው አንድ። ኦኬ
እጁ ነው አንድ ወይንስ እግሩ ነው አንድ? ወይንስ እንደኛ ሁለት እጁ ከትከሻው ጋር የተገጣጠመ እግሮቹም ወጥ የሆነ ነው? ያው ወጥ ስለሆንኩ አንድ ተብያለሁ። እጆቼ፣ ጆሮቼ፣ አይኖቼ እኔ ላይ የተነጠለ ስላልሆነ ከኔ አንድ ተብዬ እጠራለሁ። አላህ እንደዛ ነው? አይ ከፍጡር አይመሳሰልም። ስለዚህ ሁለት አይኑ እዛ ጋ ከሆነ፣ ሁለት ጆሮ እዛ ጋ ከሆነ፣ ሁለት እግሩ እዛ ጋ ከሆነ፣ ፊቱ እዛ ጋ ከሆነ አንድ ተብሎም አይጠራም። እንዴት ነው? አይ እዛ ውስጥ ፍልስፍና ውስጥ አንገባ፣ አስቸጋሪ ይሆናል። በቁጥር አላህ ስንት ነው? ደጋግሜ ጥሪ ጥያቄም አቅርቤ ነበረ ቴሌግራም እስከ ቲክቶክ ላይ። ቴሌግራም ላይ አንድ ልጅ ብቻ ነው የሞከረው ለመመለስ። መጨረሻ ላይ ግን እንደማዋጣው ሲያውቅ እሱም ከዋብያ ወደ ሀባሽነት ቀየርኩት ማለት ነው። ከዛ የመጀመሪያ የሰራው ፐርሚስ ግን የዋብያዎችን አስተምሮ ስለሆነ ዘ የመጣው ያንን መልሼ ሳመጣበት በቃ እናቁም አለ ማለት ነው። በዋብያዎቹ ስታይል ሲከራከረኝ ከቆየ በኋላ ልክ ሲመታበት የሀባሾቹን አይነት አቂዳ ዘው መጣ ማለት ነው። የመጀመሪያ የተናገርካቸው እንዲህ ናቸው ብዬ ጽሁፎቹን በስክሪንሻት ማየት ትችላላችሁ። ቴሌግራሞች ሄደ ስላለ ስልክለት በቃ ከዚህ በላይ መሄድ አልችልም ማለት። ቲክቶክ ላይ ጥያቄ አድርጌ ያለው አንድ ሰው ደፍሮ የመለሰው የለም። ኢቭን ንጽጽር አቆማለሁ አላህ በአካሉ ይሄን ያህል ነው ብሎ ቁጥር የሚያመጣ ካለ አቆማለሁ ብዬ ነበር። አንዳቸውም አልደፈሩም። ኤኒዌይስ ዛሬ ግን የምንመለከተው ሱራ 9:30 ላይ የሚገኘው መሰረት በማድረግ ኡዘይር አይሁድ ኡዘይር ያላ ልጅ ነው ቻለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ የሚል ሴንቴንስ አለ ሱራ 9 ሱረት ተውባ ላይ 30ኛው ሀያ ላይ ማለት ነው። ይህ ክፍል ብዙ ችግሮች ያሉበት ነው። ዛሬ የምንመለከተው ግን ሞር ፎከስ አድርገን ሱራ 9:30ን ከልጆች አንጻር ሳይሆን ከእኛ አንጻር ሳይሆን አሁን ደግሞ ከአይሁዶች አንጻር ደግሞ እናየዋለን። አይሁዶች እዝራን አምላክ የአላህ ልጅ ነው፣ ስለዚህ አምላካችን ብለው የሚያምኑት እዝራ ሐዲስም ላይ አለ። በቂያማ ቀንም አይሁዶች አላህ ይጠይቃቸዋል። ክርስቲያኖቹን ሲጠይቃቸው ማንን ነው የምታመልኩት ሲላቸው ኢሳን ያላህን ልጅ ይሉታል። ሂዱ ጋነም ብሎ ይልካቸዋል። አይሁዶችን ይጠራና ደግሞ አይሁዶችንስ ማን ነው የምታመልኩት ሲላቸው እንትና እዝራን ያላህን ልጅ ይሉታል። አይ አላህ ሚስት የለውም፣ ሚስት ሳይኖረው ልጅ እንዴት ይኖረዋል? ሂዱ ጋነም ይላቸዋል። አሁን ጥያቄያችን አይሁዶች በታሪካቸው እዝራ የሚባል አይደለም የሚያመልኩት። ሎክ አሁንም አሉ አይሁዳውያን አሉ እስራኤሎችን ጋር ከኢትዮጵያ ሄደ እስራኤላዊ ካላችሁ ቤተ እስራኤልም ካለ የምታመልከው እዝራን ነው እንደበሉና ጠይቁት። ምንድን ነው የምትሉት ነው የሚላችሁ። ኖ ነው የሚላችሁ። ቁርአኑ ግን ምንድን ነው የሚለን? የአላህ ልጅ እዝራን ነው የሚያመልኩት አይሁዶች ይለናል። በቂያማ ቀን ይጠየቃሉ። ማን ነው የምታመልኩት ሲባሉ እዝራን ነው ይላሉ። ማንን ስታመልኩ ነበር ተብሎ ሲጠየቁ ማለት ነው እዝራን ነው ስናመልክ የቆየ ነው ብለው ይመልሳሉ ይላል። ስለዚህ ይህንን በታሪክ ውስጥ አንድ ነው ብዙ አይደለም ያልኳችሁ። ሙሐመድ ይህንን ቁርአን ይዞ ከመምጣቱ በፊት አይሁዶች እንደዛ ብለው ያመለኩበት ታሪክ አለ። አንድ አምላካችን እዝራ የሚባል ነው፣ አንድ ነው። ደጋግመን አሳይተናቸዋል ከዚህ በፊት። እስልምና የነቢያት ነው ይላሉ። ብዙ ሶርስ አይደለም፣ አንድ መረጃ አንዲት ብቻ ከሙሐመድ በፊት እስልምና የሚባል ሃይማኖት አለ የሚል ካለ እኔ የፈለጋችሁትን ቅጣት እቀጣለሁ። ሶሻል ሚዲያን ለፈለጋችሁት ለእናንተ ሰጣችኋለሁ ብያችሁ ነበር። አታመጡም። መቼ ነው የምታመጡት? ሙሐመድ የነገራችሁን ከ7ኛው ሴንቸሪ በኋላ ያለ ታሪክ ነው። ከሙሐመድ በፊት አንዲት ብጣሽ ታሪክ፣ አንዲት አርኪኦሎጂካል ኤቪደንስ፣ ሂስቶሪካል ኤቪደንስ፣ እንደገና ደግሞ የሃይማኖት የሆኑ አንዲት አታመጡ። በተመሳሳይ አሁንም አይሁዶች አሉ። አይሁዶችን ደውሉና ጠይቋቸው። አምላካችሁ እዝራ ነው እንዴ ይበሏቸው። አይደለም ነው የሚሏችሁ። አይደለም ነው የሚሏችሁ። አይ እነሱን መጠየቅ አንፈልግም ማየት እንፈልጋለን ካላችሁ እንግዲህ ቪዛ ቁረጡና እስራኤል ሄዳችሁ የሚያመልኩት እዝራ የሚባል ነው የሚለውን ቼክ አድርጉ። ቪዛ ቁረጡ። ለምን ቁርአኑ ለምን ዋሸባቸው? እኛ ላይ ብዙ ውሸቶች አሉ። ቁርአኑ እነሱ ላይ ስለምን ዋሸ የሚለውን መሰረት አድርገን እንነጋገር።
እንነጋገራለን። የመጣችሁት ሁላችሁንም እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆየልኝ። እፎይ ሰላም ነው? እፎይ እንደና አዝመራ ምንድን ነው እሱ? ዘንድሮም አዝመራ ውስጥ ነህ እንዴ? በፎቶ ደረጃ ነው፣ ፎቶ ደረጃ ነው። እፎይ ምርቱን አሳየን እንጂ ምርጥ ገበሬ መሆን አለብህ። ኦኬ ኦኬ። እፎይ እፎይ። ኦኬ አረንጓዴ ደስ ይላል። አክቹዋሊ ለምለም ደስ ይላል። መልካም እፎይ ሰላም ነው? ሰላም ብያለሁኝ። ኢብኑ አናር አብዱል ይቀድማል። አይ ቲንክ አብዱል የምቀጥል ከሆነ ሰላም ነው? እፎይ ቆይ መሐመድ አሁን የገባው የቀደሙ ካሉ አብዱል እንኳን ደህና መጣህ። እንኳን ቆያችሁ። አንተ ሰው አሁን ደግሞ ፕሮፋይል ቀይረ ነው። አብዱል ነህ? አብዱ ነህ? ምን ችግር አለው? በየጊዜው ፕሮፋይል ጠፍተህ ነበር ሰሞኑን። ደስ ስለሚለኝ ነው። አልነበርኩም፣ ከሜዳ ወጥቼ ነበር። ምነው በሰላም አንዳንድ ቶች ሲደብሩኝ ጫና መጣብህ። እርግጠኛ ነኝ በውስጥ ቀጥቅጦ አውራ ከተመቸኝ አውራለሁ። እሺ ወይ ምን ነበር ቤቢ ያነሳሁት ላይ እዝራ በቂያማ ቀን አላህ አይሁዶችንና ክርስቲያኖችን ሙስሊሞችን ይከፍላቸዋል አይደለ? እሺ ከዛ አይሁዶችን ይጠይቃቸዋል አስቀድሞ ማንን ነው አምላካችሁ? ማንን ስታመልኩ ነበር ይኖራችሁ ይላቸዋል። እነሱም የአላህን ልጅ ኢዝራን ነበር ስናመልክ ነው። ከዛ ውሸታም ናችሁ፣ አላህ ሚስት የለውም ስለዚህ ልጅ የለውም ብሎ ወደ ጋነም ይልካቸዋል። ከዛ ክርስቲያኖችን ይሄድና ደግሞ ማንን ነው ስታመልኩ የነበራችሁት ይላቸዋል። ኢሳን ነው ስናመልክ የነበር ነው ይሉታል። እነሱንም በተመሳሳይ ውሸታም ብሎ ይልካቸዋል። ከዛ ወደ ሙስሊሞቹ ይሄዳል። የኔ ጥያቄ ክርስቲያኖችና ክርስቲያንና ሙስሊሞቹ ላይ ሳይሆን አሁን አይሁዶቹ ላይ ነው። አይሁዶችን ሲጠይቃቸው ማንን ነው ስታመልኩ የኖራችሁ ስላቸው እዝራን የአላህን ልጅ ነው ስናመልክ የኖር ነው ብለው ይመልሱለታል። የት ቦታ ነው እዝራን የሚያመልኩት አይሁዶች? እስቲ አንድ መረጃ ማምጣት ትችላለህ? ከአይሁዶች እዝራን እንደሚያመልኩ አምላካችን እዝራ ነው ብለው ከቁርአን ነገረን እኮ በቃ በቁርአን ከተናገረ ማመን ነው አታለ እና በምን ልሰጠህ ነው የፈለከው? እና እኔ ማላምነውን እየዋሸብኝ አይሆንማ። እኛ ላይ ዋሸ ሲጀመር እፎይ አሁን እኮ ያልተግባባ ነው እኮ ማለት ነው። አንተ እንድታምነኝ በየትኛውም ነገር ቢሰጥ እኮ አይደለም ቁርአንም ስላላመንከልኝ አታምነኝም እኮ በየትኛውም ቢሰጥ ኖ ሉክ አሁን እኮ ክርስቲያኖች ቢሆን ኖሮ ችግር የለውም። ያ ክርስቲያኖች ኢየሱስ የአብ ልጅ ነው ብለን እናምናለን። መረጃ አልጠይቅህም። ብጠይቅህም ይኸው ታምናላችሁ እኮ ብለህ ያው አንድ ሰንበዲ ብጠይቀው ማንኛውም ብጠይቀው ወልድ የአብ ልጅ ነው እንደ ብትለው አዎ ብሎ ይልሃል። ስለዚህ አብን ነው አላህ ያል ነው ምናምን ብለህ መሄድ ትችላለህ እኛ ጋር ሲሆን፣ አይሁዶች በታሪካቸው እዝራ የሚባል ሰው አያመልኩ። እዝራ የሚባል ያላህ ልጅ ነው ብለው ወይ የአብ ልጅ ነው ብለው አያመልኩ። እንዴት አወቀው አንተ እንዳለ እንዴት አወቀው አንተ እንደሌለ? አንደኛ መጽሐፎቻቸው አለ፣ ሁለተኛ ሰዎች እኮ አሉ እያመለኩ አይደለም። እኔ ያለውኝ እኮ እያመለኩ አይደለም። አይምን እኔ አሁን እዝራን እያመለኩ ስላልሆነ እዝራን ነው የምታመልከው ብትለኝ አላመልክም። ታመልካለህ፣ መረጃ አንጣ። ቁርአን ነግሮኛል ካልከኝ በሐሰት እየከሰሰኝ ነው ማላመልከው። ማምጣት ያለብህ ከኔ እምነት መጽሐፍ ነው እንደዛ ብዬ እንደማመልክ። ይኸውልህ አሁን እኛ ላይ ያንተ መጽሐፍ ላይ አይደለም የተናገረው። እኛ ላይ ቁርአን ላይ ኡዘይር የአላህ ልጅ ነው ብሎ ይሁዳዎች እንደሚያመልኩት በጊዜው በነበሩ ሰዎች አላህ Subhanahu Wa Ta'ala ነግሮናል።
ስለዚህ ያን የነበረውን አላህ Subhanahu Wa Ta'ala ስለነገረን አሁን ሊቀይሩት ይችላል። ያኔ ግን ዑዘይርን የአላህ ልጅ ነው ብሎ ያመልኩት ነበር በሰዓቱ ማለት ነው አይሁዶች። እና ያንን ደግሞ ሂስትሪ ከየትም ላምጣልህ አልችልም። ከቁርአን በላይ ደግሞ ማረጃ አልሰጥም። አብዱ በመጀመሪያ ደረጃ ያኔ ብቻ ሳይሆን እስከ መጨረሻ ድረስ አይሁዶች የሚያመልኩት እዝራን እንደሆነ ነው ያስቀመጠው። አንተ ባልከው እንኳን ቢሄድ አይደለም በዛ አይደለም እስከ መጨረሻ አይልም። ፕሊዝ እንትና ኢብኑ አንዋር ጣልቃ አትግባ፣ ተራ እንጠብቅ። ሎክ አብዱ በቂያማ ቀን መጨረሻ አይደለም እንዴ? ቂያማ ቀን መጨረሻ አይደለም? ቂያማ መጨረሻ ነው። ታዲያ ቂያማ ቀን እኮ ነው የሚጠይቃቸው። አይሁዶችን ይሰበስብና የሚጠይቃቸው እኮ ቂያማ ቀን ነው። አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ያደርጋቸዋል። 3 ቦታ ይከፍላቸዋል። አሁን እዚህ ላይ አሁን አይሁዶችን ሁላቸውን አንድ ላይ ይሄን ጥያቄን ያቀርባለህ ታመጣልኛለህ? እንደዛ የሚል ነገር አይደለም ካልክ አንተ ማስረጃ ማምጣት ይጠበቅብሃል። ምክንያቱም አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ካለ 3 ቦታ ነው የተዘረዘረው። አንተ ነው እኮ አሁን እኔ ማረጃ ሰጠው እኮ ለምሳሌ የሰማኸኝ ነው። አሁን እዛ ላይ የይሁዳዎችን ሰብስቦ ሙሉ ማለት ነው ሙሉ አይሁዶችን እንደዛ ብሎ ነው የሚጠይቃቸው። አሁን ለምሳሌ ሊኖሩ ይችላል፣ በሰዓቱ የነበሩ አይሁዶች ሊኖሩ ይችላሉ። ያነዛን ነው እነዛን አሁን ለምሳሌ እነሱ ስለሚያመልኩት ይጠይቃቸዋል። አብዱል መረጃው ላይ በሰዓቱን ብትል አያስኬድም። ለምን ማስኬድ ልጠይቅ ልንገርህ። አንድ ማስረጃ ብቻ የምጠይቅህ አንዲት፣ ብዙ አይደለም የምጠይቅህ አንዲት። ይኸውልህ ነገርኩህ እኮ አሁን ለምሳሌ ኢየሱስን እናንተ ክርስቲያኖች እንደምታመልኩት ነግሮናል በቁርአን። እሱ ባይነግርህም ችግር የለውም፣ እኔ እነግርሃለሁ። እሱን የነበሩ ቁርአን ሲወርድ የነበሩ ሰዎች ይኸውልህ አብዱል ዑመር ኢየሱስን እንደምናመልከው ቁርአን ነገረ እኛ የምንነግርሃለን። እምነታችን ስለሆነ የምናመልከው ስለሆነ መጽሐፍቶቻችንም ይናገራሉ እኛ ባንናገር። በታሪክ ውስጥ ያሉ ጽሁፎቻችን ይናገራሉ እኛ ባንናገር። ልክ እንደዛው አይሁዶች እዝራ የሚባል እንደሆነ አማናቸው ማስረጃ አናመልክም እያሉ ኖት አመልካላችሁ። ይህ አስቸጋሪ ነው። እኛ ላይ እንደሚቀጥፈው አይነት አስተምሮ ይሆናል ማለት ነው። እኛ ለምሳሌ ሚስት አግብቶ ወለደ ብለን አንልም፣ ግን ሚስት አግብቶ ወለደ ብሎ እኛን የሚቀጥፍብን አሁን እኮ ታሪክ ልሰጥ አልችልም። ታሪክ አይደለም። ታሪክማ ቅርብ ሰዓት የመጣ ሰው የጻፈው ስለሆነ እኔ ቁርአኑን ነው የምነግርህ። ቁርአን ነግሮናል፣ አምነነዋል፣ እንቀበለዋለን፣ እንሰራበታለን። አብዱል እንዳለ ቁርአንን የተቀበልከው በታሪክ መሆኑን አታውቅም እንዴ? ማን ነው በታሪክ ያለው? እንዴት ነው በታሪክ የምቀበለው? ኦኬ እንዴት ነው በታሪክ የምቀበለው አለ። ቁርአን ማን ጻፈው? ሰሃቦች ለመሆናቸው ምንድነው ማስረጃ? ምነው ማስረጃ? ተቀጣጥሎ ነው የመጣው ሰው። ይኸውልህ እንደኛው ሰነድ የሚባል ነገር አለው። ሰነድ ማለት ምን ማለት ነው? ምንም መዋሸት። ሰነድ ማለት ምን ማለት ነው? ሰነድ ማለት ቀጥታ ማለት ነው፣ ወሬ ማለት ነው። ሰነድ ማለት ቀጥታ ከራሱ ማለት ነው። አብዱል አታሳምረው፣ ወሬ ማለት ነው አይደል? ሰነድ ማለት የወሬ ብዙ አይነቶች አሉ እኮ። ወሬ ብለህ መውሰድ አይችልም። ሰነድ ማለት ወሬ የውሸት እንኳን ያለ ቆይ ወሬ ማለት ነው። ሰነድ ማለት which means ቡሃሪ አለ። አንተ ነህ እሱ ወሬ አለ። ልንገር፣ የቡሃሪን ልንገር። እሺ ስህተት ከሆነ ታርመኛለህ። እኔ ቡሃሪ ቢሆን ለምሳሌ ክርስቲያንን ሄጄ ጠይቀዋለሁ። ቡሃሪ እንደዛ ነው ያደረገው። ክርስቲያንን ሄደና ለምሳሌ ነብዩ ሽንት ቤት እንዴት ነው የሚገባው ብሎ ይጠይቀዋል። ክርስቲያን ደግሞ ቃል እንደነገረኝ ከሆነ ሽንት ቤት ሲገባ እንደዚህ በግራ እግሩ ነው ወይ በቀኝ እግሩ ነው ብሎ ይነግርሃል። ቃል ለቃል ደግሞ ማን እንደነገረኝ ክርስቲያን ይነግረኛል። አብዱል ነግሮታል። ለአብዱል ዜድ፣ ለዜድ ኢቫ፣ ለኢቫ አላህዬ፣ ከዛስ ኢብኑ፣ ከዛስ መሐመድ የሚባለው የመጨረሻው ይሆናል ማለት ነው። ክርስቲያን
የምጠይቀው እኔ ማንን ነው? ቡሃሪ ነኝ እኔ ክርስቲያንን ነው የምጠይቀው። ክርስቲያን ለእኔ ምን ብሎ ነግረኛል ታውቃለህ? ሙሐመድ ቆይ አንዴ ስህተት ከሆነ ታርምኛል። ቆይ አንዴ አስጨርሰኛ። ቅጥልጥል ማለት ወሬ ማለት ይሄ ነው። ከከሌ ከሌ ሰማ ከከሌ ከሌ ሰማ ነው አይደለ? ሰነድ ማለት ያ ማለት ክርስቲያንን ስጠይቀው እከሌ ነገረኝ ብሎ ይነግረኛል። ከዛ እሱን ሃይማኖት ብዬ መሰረትኩት ማለት ነው። ይሄ ሐሚት ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው ወይ? ቡሃሪ ነብይ ነው አይደለም? ነብይ አይደለም። አረግ ተረጋጋ። ታዲያ አንዴ ጥያቄ ቀርባለሁ እኮ ልስጥህ። አንዴ ትቀጥላለህ። ችግር የለውም ትቀጥላለህ በደንብ። ቡሃሪ ነብይ ካልሆነ እሱ ወሬ ሰብስቦ ነብያችን እንደዚህ ያደረገ ነብያችን እንደዚህ ያለ እከሌ ነገረኝ እከሌ ነገረኝ እከሌ ነገረኝ እከሌ ነገረኝ ብሎ ሐሜት ሰብስቦ ወደ 666,000 ሐዲስ ጻፈ። ቡሃሪ ተፈለገ ቁጭ ብሎ እከሌ ነገረኝ እያለ መጻፍ ይችላል። ማንም እሱን ቻሌንጅ ማድረግ አይችልም። ምክንያቱም ቡሃሪ ነገረህን ብቻ ነው የምትቀበለው። አይነ ስውር ነው። ወደ 16 ዓመት ምናምን አካባቢ ውስጥ 666,000 በላይ ሐዲስ ነው የሰበሰበው። ሐሜት ማለት ነው ወሬ። ይሄ ሁሉ ማንኛውም ኮምፒውተር እንኳን አይሰበስበውም በዚህ ዓመት ውስጥ። ደግሞስ በቀን ስንት ሐዲስ ነው? እንደማይመጣው እየነገርኩ እኮ ነው። በቀን ደግሞ ከ100 ሐዲስ በላይ ቆይ አንዴ ትቀጥላለህ። ከ100 ሐዲስ በላይ ደግሞ በቀን በጭንቅላቱ ይዛል ይሏቸዋል። ከሀገር ሀገር እየሄደ እየጠየቀ ወሬው ማለት ነው። ከ100 ሐዲስ በላይ በጭንቅላቱ ይይዛል። አንዳንድ ፔጅ እንኳን ቢሆን 100 ፔጅ በጭንቅላቱ በቀን ይይዛል ይሏቸዋል። 600 ምናምን ሺህ ሐዲስ በጭንቅላቱ ሰበሰበ ይሏቸዋል። ከዛ እሱ የነገራችሁን ታሪክ ሃይማኖት ተደረገና ተመሰረተ። ስቲል እንደው ይሄንን ብስማማለህ እንኳን ተረት ተረት እንደሆነ በአቅም ብስማማለህ እንኳን ይሄ ምን ይባላል? አብዱ ታሪክ ይባላል። ይሄ ምን ይባላል? ታሪክ ይባላል። አንተ ብቻ ለምን እንደምታወራው ለምን የምታወራው? ቆይ አንተ ብቻ ይወል ልንገርህ። ሰነድ ማለት አናው ቡኻሪ የጻፈበት ሰዓት ሰሃቦች አሉ፣ ታቢዎች አሉ፣ አትባዊ ታቢውን አሉ። ከነዚህ ሰዎች ሁላቸውም ስለነበሩ ነው። ይወል ልብ በስማይ ዝም ብሎ አይደለም። ቆይ አብዱ አንድ ብቻ ብዙ አይደለም የምጠይቅህ። አንድ ብቻ ሳባ በቡሃሪ ዘመን የነበረ አሳየኝ። ክፈትና ልነግርህ እኮ ነው። ተረጋጋ አልኩህ እኮ። ክፈተው። ተረጋጋ አልኩህ። ተረጋጋ ልንገርህ። ምንድን ነው የምሮጠው? አይ ለምን መሰለህ አለ ለአብዱ ነብይን ውሸታም ታደርገዋለህ፣ እቀበላለሁ። ምክንያቱም ቡሃሪ የነበረው ነብይ ከሞተ ከ200 ምናምን ዓመት በኋላ ነው። ነብይ ደግሞ ሰው የሚኖረው ብሏል ከ50 ዓመት እስከ 70 ዓመት ነው ብሏል። ቆይ አዳምጥ። ነብይ ከ50 ዓመት እስከ 70 ዓመት አካባቢ ባለው ውስጥ ነው ሰው የሚኖረው ብሏል። ቡሃሪ የመጣ አብሬጁን ከሞተ ራሱ ቆይ የተናገሩት ዝም ብላ ውሸታ። አዳምጥ። ከ200 ዓመት ምናምን በኋላ ነው ቡሃሪ የነበረው። ስለዚህ 200 ምናምን ስደምራቸው ስንት ይሆናል ማለት ነው? ወደ 300 ዓመት የኖረ ሰው አለ በቡሃሪ ሰዓት እያልከኝ ነው። ስለዚህ ማስረጃውን ክፈተው። ያ ሰውዬም ማወቅ ስለምፈልግ 300 ምናምን ዓመት የኖረ ቀጥል። እየሰማኝ ነው? ቀጥል። ሳባው ኢክሪማ ሳቦች ነበሩ። ሙጃሂድ ነው። ማንኛው ሳባ ነበር? በቃ አንተ አውራ። እሺ በቃ አይ ቀጥል። ለምን መሰለህ? እሺ ቀጥል። አውራ። ችግር የለም። ነው ቀጥል። ለምን መሰለህ ጣልቃ እየገባሁበት ያለሁት? አብዱ ስህተት ሰርተሃል። ይሄንኛውን ታረም። ሳቦች አልነበሩም አሉ ካልክ ግን እንዳልኩ ነው። ነብዬ ጋር ትጋጫለህ። ፕላስ ደግሞ ሳባውን ጥቀስ እስኪ። እኔ የሞቱበትን ዘመኖችን ቼክ ማድረግ አልሰማኝም እኮ ያልኩህ። ሰሃቦች ነበሯ። ሰሃቦች ለታቢዎች ያስተላልፋሉ። ታቢዎች ለአትባው ታቢውን ያስተላልፋሉ። አትባው ታቢን ደግሞ ለተከታዮቻቸው ያስተላልፋሉ። እየጻፉት ነው የሚያስተላልፉት።
እሱን ነው የነገርኩህ እንጂ ቡኻሪ በራሱ ጊዜ የሰበሰበው አይደለም ሆነ ያስተላለፈልህ ምንጭ አለው ከማን እንደያዘው ማለት ነው። አብዱል አሁን አንድ ነገር አስተካክለ ሌላ ስተሰራ ደግሞ አሁንም ኦኬ በቡሃሪ ሰዓት ሰሃቦች እንደሌሉ አመንክ ማለት ነው። ቴንኪው አልቀድሙ ካላልኩ ሰሃቦች ነበሩ ነው ያልኩ። ሰሃቦች ነበሩ ከረሱሉ ሰለላሁ ዐለይሂ ወሰለም በኋላ ከዛ አሉ ብለህ ነበር እየሞገትከኝ ፕሊስ አሉ ብለህ ነበር እየሞገትከኝ የነበረው አሉ የሉም ብትል ኖሮማ እዚህ ስማች አትሞግተኝም ነበረ። ኤኒዌይስ አለመኖራቸው ከተስማማን አለመኖራቸው ከተስማማን ቡሃሪ የሰበሰበው የተጻፈን ነው ወይንስ የሰማውን ነው? ሰሃቦች የተናገሩትን ሰሃቦች ያስተላለፉትን ሐዲስ እሱ ተቀብሎ ጽፎታል። ታንኪዩ ስለዚህ ቼን ኦፍ ናሬሽን ከከሌ ሰማው የሚለው ናሬሽን ለምን አስፈለገ? ቀጥታ ጽሁፍ ከሆነ ሎክ በደንብ አስተውል አብዲ። ከክርስቲያን ቀጥታ የተጻፈው ከመጣልኝ ከከሌ እከሌ ነገረው ለከሌ እከሌ ነገረው የሚል ቼን ኦፍ ናሬሽን ለምን አስፈለገው? ወንድማችን አብዱ የተጻፈ ከሆነ ኢብን አባስ የጻፈው ኢብን አባስ እንደጻፈው እንጂ የሚባለው ከከሌ ከሌ ነገረው ለምን መባል አስፈለገው? አንድ እሱ ሁለተኛ በቃ ይሄን ልጨርስልህ፣ ወደ ሁለተኛ ትሄዳለህ። በሰዓቱ መናፊቃንና ውሸታሞች ነበሩ እና ያልሆነ ሐዲስ ያልሆነ ነገር እየዘገቡ ስለነበረ ሰዎቹ የተጠቀሱበት ምክንያት አንደኛው ውሸት እንዳያስተላልፉ ነው። ሐዲሱ ራሱ ሐዲሱ ራሱ ትክክለኛ እውነተኛ ቢሆን ያኛው ሰው ያስተላለፈው ውሸተኛ ከሆነ ያ እውነተኛ ሐዲስ አይስተላለፍም ነበር በሰዓቱ። ለምን? ሰውየው የሚዋሽ ከሆነ ውሸትን ስለሚጨምርበት እየሰማኸኝ ነው? ውሸትን ስለሚጨምር በሌላ ቦታ ውሸትን ስለሚጨምር እሱ ያስተላለፈው ሐዲስ ትክክለኛ ቢሆን አስተላልፉት ነበር። ሰውየው ምንድነው ከዛብ ነው ይሉት ነበር የሐዲሶች ዋናዎቹ አሉ። ለዛ ነው የሰዎቹ መረጃ ልጠይቅህ እገደዳለሁ። አሁንም መረጃ ስጠይቅህ እንደምትናደድ አውቃለሁ። ምክንያቱም እያልክ ያለው ውሸት ነው። ሶሪ መረጃ ልጠይቅህ ተገደድኩ ማለት ነው። ምንድነው ውሸት ያወራሁት? ያልከው ነገር ውሸት ነው። ምንድነው ውሸት ያወራሁት? ኦኬ ቡሃሪ የሰበሰበው ውሸቱን ንገረኝ። የትኛው ውሸት? ቡሃሪ የሰበሰበው ጽሑፍ ነው የሚል ማስረጃ ስጠኝ። ማለት አልገባኝም። የተጻፈ ሰሃቦች የጻፉትን መጽሐፍቶች እንደሰበሰበ ማስረጃ ስጠኝ። እና ሳይጻፍ ነው እንዴ? በራሱ ጊዜ ከየት አመጣው ልትለኝ ነሽ? ማስረጃ ስጠኝ። እሰጥሃለሁ ወይ? መጣሁ። ቆይ አንዴ መጣሁ። የትኛው ሰሃባ ትንሽ ትቆይኛለህ? አለኝ እቆያለሁ። ቼክ አድርገና ነው ችግር የለውም። መቼም አታመጣም። ኤኒዌይስ ንፋስ አለ። እሺ በፈለግከው ሰዓት ያዝና ነው ችግር የለውም። አታመጣም መቼም። ኤኒዌይስ እሺ አላህዬ ኢብን አንዋር መሐመድ መቀጠል ትችላላችሁ። ሜቢ ቶፒኩ ትንሽ ሽፍት ሆኖ ለዚህኛው ውስጥ ከቶኛል። ከቶፒክ ያወጣኝ ቶፒኩ ዋናው አይሁድ ኡዘይር የአላህ ልጅ ነው ብለው ነው ወይ የሚያመልኩት የሚል ነው ጥያቄው። ወደዚህኛው ቶፒክ ወሰደኝ አብዱ እንዲመቸው፣ ግን አያዋጣም ወደዛ ቢገባ። ቡሃሪ 74:39 አንድ የክርስቲያን ክፈለው። እዚህኛው ለቶፒክ ላይ ባልና ትጠይቃለህ። አንደኛው አዲስ አርጋ አንደ ነው እንዴ? አይ ከሌላ ቶፒክ አንዴ ትጠይቃለሽ። መጨረሻ ላይ እቺኛውን አንዴ አዲሷን አንብባት። ኦኬ እሺ። ይነበብ አይደል ሐዲሱ? ያ ሙስሊሞች በደንብ አዳምጡ። እንግዲህ እስልምና ምን ያህል ክሌም እንደሚያደርገው ደግሞ ማስረጃ እንዴት ማቅረብ ይችላል፣ ኤቪደንስ አለው ወይ የሚለው ነው ዛሬ የምናየው። ግን ምንም ኤቪደንስ እንደሌለው ደግሞ እናሳያችኋለን። ሎክ ምን እንደሚል ማለት ነው። ሳሂህ አልቡኻሪ 7439 ላይ ምን ብሎ ይናገራል? የቂያማ ቀን ማለት ነው፣ የውመል ቂያማ ወይም የትንሣኤ ቀን
ዘን ኢት ዊል ቢ ሴድ ቱ ዘ ጁስ ለአይሁዶች ደግሞ እንደዚህ ይባላል ይላል። ዋት ዲድ ዩ ዩዝ ቱ ወርሺፕ ማንን ነበር የምታመልኩት ተብለው ይጠየቃሉ። ዘይ ዊል ሪፕላይ ዊ ዩዝድ ቱ ወርሺፕ እዝራ ዘ ሰን ኦፍ አላህ እኛ የምናመልክ የነበረውን የአላህን ልጅ እዝራን ነበር ብለው ይመልሳሉ። ኢት ዊል ቢ ሴድ ቱ ዘም ለእነሱም ከዚያ እንደዚህ ይባላሉ። ዩ አር ላየር ፎር አላህ ሃዝ ኔዘር ኤ ዋይፍ ኖር ኤ ሰን ከዛ አላህ ምን ይላቸዋል? እናንተ ውሸታም ቀጣፊዎች አላህ ሚስትም ልጅም የለውም ብሎ ይመልስላቸዋል። ኦኬ አይሁዶች የቱ ጋር ነው? ቀጥልፈሽ ሎክ አሁን አላህ ቀጥታ የሚያያይዘው ኦልዌይስ ምንድነው? ልጅን ከሚስት ጋር ነው የሚያያይዘው። እኛንም ሲከሰን ከሚስት ጋር እያይዞ ነው። አላህ ሚስት ሳይኖረው እንዴት ልጅ ይኖራል ይላል። 6ኛው ሱራ 101ኛው አያን አንዴ ክፈተው። አላህ ሚስት ሳይኖረው ልጅ እንዴት ይኖረዋል? የችሎታ ጉዳይ ይጠይቃል ማለት ነው። የትኛውም ክርስቲያን አምላክ ሚስት አግብቶ ከዛ ልክ እንደ ሰውኛ ጫጉላ ቤት ገብቶ ተረግዞ ከዛ 9 ወር ተወለደ ሚል ክርስቲያን የለም። እኛ ወልድ ክርስቶስ አካላዊ ቃል በስጋ ማርያም የተገለጠው አስቀድሞ ከአብ ቃል ተወለደ ስንል ቃል የአብ ቃሉ የባህሪ ቃሉ ነውና ከሱ የሚወጣ ነውና ልጅ ብለን እንጠራዋለን እንጂ ይሄ ተምጦ የሚወለደውን እሳቤ አይደለም። የአብ የባህሪ ቃሉ ነው። ያ የአምላክ ቃል ደግሞ ፍጡር አይደለም፣ ከእርሱ የሚወጣ ነው ቃሉና ልጅ ብለን እንጠራለናል እንጂ ሚስት አግብቶ ምናምን ነገር ምን ይላል? እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት ከሌለው ልጅ አይኖረውም ነው። ስለዚህ አይሁዶቹን ሄደና ማን ነው የምታመልኩት ብሎ ይጠይቃቸዋል። እዝራ ይላሉ። ሲመልሱ አይሁዶቹ እዝራ ነው የምናመልከው ያላህን ልጅ ይላሉ። እንዴ ሚስት ሳይኖረኝ ውሸታም ናችሁ እናንተ፣ ሚስት የለኝም ስለዚህ ልጅ የለኝም ብሎ ይላቸውና ገሃነም ይከታቸዋል። ደውሉ እስኪ ከፍልስጤም ጎን ነን ማለት ብቻ ሳይሆን አይሁዶች እና እስራኤሎች ማንን ነው የሚያመልኩት? አንድ ኮል አድርጋችሁ እነኚህ እስራኤል የሚባሉት ከፍልስጤም ጋር ዘላለም የሚጣሉት አምላካቸው እዝራ ነው እንዴ ብላችሁ ጠይቋቸው። እስራኤሎችን ምንድነው የምታወሩት ነው የሚሏችሁ። ምንድነው ብትሉት እዝራ እንደ ማንኛውም ሰው ነው የሚለው አምላክ አለው ብላ ነው የሚነግሯችሁ። ምን እያላችሁን ነው? አይ የምታመልኩት እናንተ እዝራን ነው፣ አምላካችሁ እዝራ ነው። መቼ ነው እኛ አምላካችን እዝራ ነው ያልናችሁ? ኖ ይኸው ቁርአናችን ነግሮናል። ቁርአናችን አይዋሽም። እናንተ አይሁዶች የምታመልኩት አምላካችሁ እዝራ ነው። ምን አይነት ክሌም ነው? ብያለሁ። ለምሳሌ ሰንበዲ ጋር ትሄዱና አንድ ጨዋ ልጅ ከቤት ወጥቶ ማያውቅ በቃ በጣም ዲሲፕሊን የሆነ ልጅ ሄዳችሁ ለምን ነው የምታጨሰው? አታጭስ። ለምን የምትጠጣው? አትጠጣ። ለምን ነው የምትደባደብ? አትደባደብ። ልጁ እኮ ከቤት ወጥቶ ማያውቅም። ሆነ እንኳን ሊጠጣ እንኳን ሊሰክር እንኳን ሊደባደብ ክፉ ተናግሮ አያውቅም። ኖ አንተ ጠጪ ነህ፣ አንተ አጫሽ ነህ፣ አንተ ቃሚ ነህ። ልጁ እኮ ምን እንደሆነ ማጨስ ምን እንደሆነ አያውቅም። መቃምን ከቆሎ ውጭ አያውቅም። ኖ ቃሚ ነህ። ከዛ ሰንበዲ ይመጣና ያንን ቃል ይደግመዋል። እንዴ የት ቦታ ነው ስቅም ያየኸው? እከሌ ሲል ሰምቻለሁ። ስለዚህ ቃሚ ነህ አትቃም። እከሌ መጽሐፉ ላይ አንብቤ ያለው አታጭስ። ሰውየው እኮ እንኳን ሊያጨስ ምንም የሚያውቀው ነገር የለም ስለ ጭስ። አይ ደምሳሽ እንደ መጽሐፍ ማለት ደምሳሽ አሁን ለምሳሌ እፎይ አጫሽ ነው ቃሚ ነው ብሎ ጻፈ። የእሱ ተከታዩ ከዛ ይመጡና እፎይ ለመምቅመው ለመምታጨሰው ኖን ያላጨስም። ተከታዮችም ኖ እፎይ አያጨስም። አይ የደምሳሽ መጽሐፍ ውስጥ አግኝተናል እንደዛ የሚል። ይኸው እኔ በህይወት አለውኝ እኮ አላጨስም። ኖ ታጨሳለህ። አረ ይኸው አላጨስም ታጨሳለህ። ለምን የታል ማጨሰው? አይ የደምሳሽ መጽሐፍ ውስጥ ታጨሳለህ ተብሏል። በቂያማ ቀን መጨረሻ ስትሞት ገሃነም ትገባለህ። ምክንያቱም አንተ እያጨስክ ነው። ኖ እያጨስኩ አይደለም። አይ መጽሐፍ ውስጥ ተጠቅሷል። እያጨስክ ነው። እመን። ማስረጃ እንታ ይኸው መጽሐፍ ውስጥ እኔ ስለ መጽሐፉ ምን አገባኝ? አንተ የጻፍከው። እኔ ግን እያጨስኩ አይደለም። ነው እያጨስክ ነው።
እንደዛ ነው የሆነብን። አሁን ይኸው አይሁዶቹ አሉ አያመልኩትም እዝራን። በቃ ቁርአኑ ብሎናል። አስቸጋሪ ነው። ያ በነገራችን ላይ ምንድነው ደግሞ ሱራ 9 ወይም ደግሞ የሰይፍ አንዴ ይሄ ሱረቱል ተውባ ወይም ደግሞ የሰይፍ ምዕራፍ የሚባለው የወረደው መዲና ነው። ይሄ የሰይፍ ምዕራፍ ወይም ደግሞ ሱረቱል ተውባ የሚባለው የወረደው ራሱ መዲና ውስጥ ነው። መዲና ውስጥ ደግሞ ሙሐመድ በነበረበት ወቅት እጅግ በጣም ብዙ የአይሁድ ጎሳዎች ይኖሩ ነበረ። ሙሐመድ ከመካ ከቁሬሾች ማለት ነው ወደ መዲና በሄደበት ሰዓት መዲና ውስጥ እጅግ በጣም በርካታ የአይሁድ ጎሳዎች ነበሩ የሚኖሩት። እነዚ አይሁዳውያን ደግሞ የራሳቸው መጽሐፍ የሚመሩባቸው መጽሐፍቶች ነበሩ። ለምሳሌ ተውራት ዋናውና ሜጀር መጽሐፋቸው መለኮታዊ መጽሐፍ ብለው የሚከተሉት እሱን ነበር፣ ቁርአኑ እንደሚናገረው ማለት ነው። በጊዜው የነበሩ አይሁዶች መጽሐፉን የሚያነቡ እያለ ሙሐመድ ራሱ ይነግራቸው ነበር። መጽሐፉን እንደሚያነቡ ያውቃል፣ ተውራትን እንደሚያነቡ ያውቃል። ስለዚህ ይሄ ደግሞ መዲና ውስጥ በወረደበት ሰዓት ሙሐመድ መዲና ውስጥ እንደዛ ብሎ በተናገረበት ሰዓት አይሁዶች የቱ ጋ ነው አላህ ከሴት እዝራ የሚባል ሰው ወለድና ከዛ በኋላ አይሁዶች እሱን ያመልካሉ ወይም ደግሞ እናመልካለን ብለው የተናገሩበት የትኛው መጽሐፋቸው ላይ ነው? ይሄ እኮ በቃ ስቱፒድ የሆነ እኔ በጣም የሚገርም እኮ ነው። እነሱ ያላደረጉትን ክሌም አድርጎ ከዛ በኋላ ደግሞ እንደገና ክሱን ወደ እነሱ መልሶ እነሱን ደግሞ እንደገና በገሃነም እሳት እቀጣቸዋለሁ እያለ ይናገራል ማለት ነው። ይሄ ማለት ምን መሰላችሁ? ሙሐመድ አይሁዶችን በከንቱ ከሶ ሊያጠፋቸው ይህንን ነገር አደረገ። ስለዚህ መረጃ አላችሁ? አይሁዶች የቱ ጋር ነው አላህ ሚስት ይዞ እዝራ የሚባል ልጅ ወለደ ከዛ በኋላ እሱን አምልኩት ያለው የቱ ጋር ነው? መረጃ አላችሁ? ቀጥሉ እስኪ መረጃ ካላችሁ። አቡ ፈውዛን አቡ ፈውዛን ሙባረክ አቡ ፈውዛን ሙባረክ አላችሁ? መረጃ አላችሁ? ሙስሊሞች ባይዘይ አንድ ብጣሽ ወረቀት ማምጣት አይችሉም። ልታውቁ የሚገባው ብጣሽ ወረቀት ሙሐመድ የከሰሳቸው አይሁዶችን በከንቱ ነው፣ ሊያጠፋቸው ስለፈለገ ማለት ነው። ሊያጠፋቸው ስለፈለገ ተውራትን እንኳን ተቀብሏቸው በተውራትም አምናለሁ ይህንንም ባወረደው አምናለሁ ይላቸው ነበር ሙሐመድ። ኦኬ በእነሱ ሰዓት የነበረው ተውራት እዝራ የአላህ ልጅ ነው እናመልከዋለን ብለው የቱ ጋር ነው የጻፉትና ያን ነገር ያደረጉት? ኤኒ ኤቪደንስ? አንድ ኤቪደንስ ብቻ አላችሁ ሙስሊሞች? አለበለዛ ምንድነው ልክ ቁረይሾች ሙሐመድን እንደሚሉት ይህ የቀደምት ሰዎች ተረት ነው እንጂ እንደዚህ የሚል ነገር የለም ብለው ቻሌንጅ ያደርጉት ነበር። አሁን እንደዛ ነው የሚሆነው ማለት ነው። የቁርአን አንቀጽ ይሄ ከህያው አምላክ ከእውነተኛ አምላክ የወረደ አይደለም። አንድ መረጃ አላችሁ? አቡ ፈውዛን ሙባረክ ካላችሁ ማውራት ይችላል። ምንድን ነው ምን እያወራችሁ እኮ እንደሆነ እኮ ራሱ አልገባኝም። ምን እያላችሁ ነው? ቆይ እስቲ ስለ አምልኮ ማለት ትንሽ ቁርአኑን ከፍ አድርገው እስቲ። እዚህ አንቀጽ ላይ ያለውን 30 አንቀጽ ላይ ያለውን ትንሽ ከፍ አድርገው። አምልኮ ከፍ አድርገው ዝቅ ሳይሆን ወደ ላይ ትንሽ 31 ጥያቄውን ሰምተዋል አቡ ፈውዛን? አዎ እስቲ አምልኮ ምን እንደሆነ ላስረዳክ ነው። እዛው ቁርአኑ እስቲ ከፍ አድርገው አንተ ምንድነው አምልኮ? እስቲ ቀጥል። አምልኮ ምንድነው? ከፍ አድርገው እስቲ ቁርአኑን ትንሽ ወደ ላይ 31 ላይ አድርገው። ኦኬ መጀመሪያ አምልኮ ምን እንደሆነ ተናገርና ከዛ በኋላ ደግሞ ቁርአን ማስረጃ አለ። አምልኮ ማለት ለአላህ ብቻ ለፈጣሪ ብቻ የሚገባውን ነገር አንተ አሳልፈ ለፍጡር መስጣት ማለት ነው። ልክ እናንተ ለምሳሌ ማርየምን ወይስ መርየምን አናመልክም አይደለም የምትሉት? አቡ ፈውዛን
ኦኬ እሺ፣ የቱ ጋር ነው ለአላህ የሚገባውን አምልኮ ለእዝራ ሰጥተው እዝራ ያላህ ልጅ ነው ብለው ያመለኩት መቼ ነው አይሁዶች? እስኪ ተናገር እስኪ። እዝራ የሚባልም የለም እሱ ማስተካክለውና ኡዘይር እዝራ የሚባል አሁን አታሳየኝም። የለም እዚህ ችግር የለም። ኡዘይር ኢትስ ሴሜቲክ ላንጉጅ ስለሆነ ተመሳሳይ ነው። ችግር የለውም። ቀጥል። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ايه ማለት አይሁዶቹ ኡዜር ከአንድ መቶ ዓመት በኋላ ከሞቴ በኋላ ተነስተው ልክ ተውራትን ልክ እንደ በፊት እንደነበረው በቃሉ አፍዞ ስለነበረ እንደዛ ስለተናገረ ይሄማ የአላህ ልጅ ነው ብሎት ያዙት። በጣም ጥሩ። እስኪ ማስረጃውን ምን ላይ እንደዛ አሉት? እስቲ አምልኮ ማለት ማምለክ ማለት ደግሞ አንተ እስቲ ቁርአኑን ከፍ አድርገው እዛ ጋር አነብልሃለሁ። ክፈት ቁርአኑን ከፍ አድርገልኝ። ክፈት ቅድሚያ ላወራው ክፈት፣ ማስረጃ ክፈት። ተረተረ ማውራት እኮ ቀላል ነው። ተረተረት እኮ አንተ ነው የምታወራው፣ ምንም ነገር የማታውቀው አንተ እዚህ ጋር ማይሞች ምንም ነገር የማያውቁትን እዚህ ጋር ሰብስበህ ዝም ብለህ አዋቂ ጋር ለምን አትሄድም? ና እስቲ ቁርአኑን መልሰው ወደ አሁን። አቡ ፎዛን አትጩህ፣ ቁርአኑን መልስልኝ። አትጩህ። የተጠየቀው ስለ አይሁዶች ነው እንጂ ስለ ክርስቲያኖች አይደለም። ስለዚህ አሁን ቁርአኑን ከፍ አድርግልኝ፣ አምጣልኝ እስቲ ቁርአኑ። አሁን ከፍተሃል አይደለም? ለምንድን ነው የፈራከው? ወደዛም ብትሄድ አምልኮ ማለት እዛ ጋር ደግሞ ምን እንደሆነ ላነብልህ። 31 ምንድን ነው ምን እንደሆነ ምናምን አላህን እንደዛ ነው የምታመልከው። 31 ላይ እንዳለው 31 የምትቀበርበታለህ። ስለምትቀበርበት ተረጋጋና 31 ላይም ብትሄድ ቀብረሃለሁ እዛው፣ ችግር የለውም። አሁን ኡዘይር መልስ ለአልካት ማስረጃ አንጣ። ከተናገር ኡዘይር ከዛው ቁርአን ላይ አለ ከሞተ ከ100 ዓመት በኋላ እንደዚህ ስላፈዘ ለዛ ነው ያመለኩት ብለህ ስላልክ ማስረጃውን አንጣ። አመለኩት አለ እዛ ጋር የአላህ ልጅ ነው አሉት። ኦኬ ሐዲሱን ክፈተው ክርስቲያን። ማይል መስሎህ ነው የተማታ መልጠን ተረት የሚወራበት ሳይሆን እውቀት ያላቸው የሚገቡበትና ሐዲሱን አምጣ። ይኸው ቀጥል ክርስቲያን። እሺ ሳሂህ አልቡኻሪ 7439 ሐዲስ ነምበር 7439። የአረብኛውን አምጣ። የአረብኛውን ልተርጉምልህና ችግር የለውም። ከተሳሳተ አንተ ደግሞ አትተርጉምልኝ። እኔ የአንተን ትርጉም አልፈልግም። ኦኬ እሺ፣ በጣም ጥሩ። ቀጥል እስኪ። አሁን ከዚህ ጀምሮ አንብብ ራሱ አንብብ። ድምፅህን ከፍ አድርገው። አያ እያነበብ ረበና የውም ልቅያመት እና ይሄ እኮ ስለ አላህ ማየት ነው የሚያወራ። ቀጥል። من كان يعبد الله في آية أو فاجر وغير من أهل الكتاب ثم يؤتى بجهنم آية كأنهم نعبد عزير بن الله فيقول كذبتم لم يكن لله صاحب ولا ولد فمن በልተርጉማውን ያነበብከው እኛ ዑዘይርን እናመልከው ነበር አሉ። እዚህ ጋር እዛ እንደዛ ብለው ይመልሳሉ ይላል።
ምን እንለው ኡዘይርን እናመልከው ነበረ። ስላምልኮ አንደለም ብለህን ነበረ። ኤኒዌይስ አሁን ማስረጃውን ተራው ደግሞ አንተ የሆነና ከፍ አድርገህና የትኛው አይሁድ ነው ዘይር የሚያመልከው? ማስረጃውን ክፈት። አምልኮ ማለት ምን ማለት ነው? ማስረጃውን ክፈትና ዲፋይን ታደርጋለህ። ከዛ ቅድሚያ አይሁዶች አምልኮ ማለት ያውንም ቦታ ቁርአን ክፈተው እስቲ። አምልኮ ምን እንደሆነ እዛ ጋር ቁርአኑ ይናገራል። ማስረጃ ክፈት ቅድሚያ። ሱረቱ ሰይፊ ነው ምናምን ያልከውን ቁርአን አሁን ሱረቱ ተውባ ነው እሱ። የአሁኑን ቁርአን መልሰውና 31 ላይ እዛ ምን እንደሆነ እናንተ ቁርአን ኡዘይርና ኢየሱስ አትጩህ፣ ተረጋጋ። አይሁዶችን ሄደ ማንን ነው የምታመልኩት አላቸው። ኡዘይር የአላህን ልጅ ነው የምናመልከው አሉ። ክርስቲያኖችን ማንን ነው የምታመልኩት አላቸው። ኢሳን ነው የምናመልከው አሉ ይላል። ሙስሊሞችን ማንን ነው የምታመልኩት ሲላቸው አላህን ነው ይላሉ። ስለዚህ ለሶስቱም የተጠቀሰው ከአምላክ አንጻር ነው። ሜቢ አላህ ጣዖት ነው እስካላልክ ድረስ ማለት ነው። ወይንም ደግሞ ጣዖትን እንደ እንትን አድርገው ነው የሚያመልኩት እስካላልክ ድረስ ለሶስቱም ስለሚያመልኩት አካላት እየተጠቀሰ ነው፣ እየተጠየቁ ነው። ማንን ነው የምታመልኩት እየተባሉ ሶስቱ ክርስቲያኖች፣ አይሁዶችና ሙስሊሞች። ስለዚህ አሁን አምልኮ ማለት ላታየ አምልኮ አትጩህ። ቁርአን ላይ መልትልኝ አትጩህ እኮ ማለት ምን እንደሆነ ላሳይ። አትጩህ አሊያም አስወርዳለኝ። የአንተን ተረተረ ልሰማ አይደለም የተቀመጥኩት። መረጃ ልጠይቅህ ነው። ላወራው ነገር መረጃ ታመጣለህ። አሁን ተረት የምታወራ እኮ አንተ ነው። ከሰሩን ነገር ከሰሩን ኢዴት እውቀት ያላችሁ ግቡ። ለመጮህ አትግቡ። መረጃ ስትጠየቁ መረጃ ክፈቱ እንጂ እናንተን ተረተረ ልንሰማ አይደለም። መረጃ ስትጠየቁ ላወራችሁት ነው። ላላወራችሁት አንጠይቃችሁም። ላወራችሁት ግን መረጃ አቅርቡ ስትባል ታቀርባላችሁ። እኛ ላወራ ነው ደግሞ መረጃ አቅርቡ ካላችሁን የማቅረብ እኛ ግዴታ አለብን። ምክንያቱም ላወራናት ነገር ግዴታ መረጃ ማምጣት አለብን። ስህተት ካወራን ይቅርታ መጠየቅ አለብን። ካወራህ አንተ ደግሞ መረጃ ስትጠየቅ ታመጣለህ። በእንደዚህ አይነት ሁኔታ ነው የምንቀጥለው። ሙባረክ እንኳን ላውራ አንዴ ቀጥልሽ። አንዴ አንተ ቃለ መጠየቅ ለመጠየቅ እስከቀረብክ ድረስ አንድ ሰው ሲጠይቅ አንዴ ዩት ለማድረግ ትቸኩላለህ። ሁለተኛ ደረጃ ደግሞ ሀሳብ አትስጥ። አሁን ወደ አስተምሮት ወደ ቶፒኩ ግባ። አዎ ለምን አልሰጥህም? ለሀሳቤን ለመግለጥ መሰለኝ የገባሁት። ፕሊዝ ሙባረክ ፍራንክሊ ስፒኪንግ አዳምጠኝ። ለምን በስርዓት ለምንድን ነው የሰው ዩት ያረክ ደግሞ ማውረድ በስርዓት ለምንድን ነው ማታዳምጠው ነው? ሙባረክ አዳምጣለሁ። መረጃ የምታመጣ ከሆነ አዳምጣለሁ። ተረት ተረት የምታወራ ከሆነ ግን እሱን ተረት ተረትን ህፃናቶችን ሰብስበ መስጊድ ላይ አውራው። ይሄ ሙባረክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ላወራኸው ስጠይቀኝ መረጃ አምጥተህ ሰውን ለማውረድና ሰውን ዩት ለማድረግ ለምን ትሾክላለህ ነው? በስርዓት ለምን አታዳምጥም ነው? ቀጥልሽ። ያለ መረጃ ለምን እናዳምጣለን? ሙባረክ መረጃ ላመጣኸው ነገር መልስ ሲሰጥህ ሰው እንዴት ነው አሁንም እየተናገረ ማትረዱ? ክርስቲያን ሙባረክ እንዴት ነው የማይገባችሁ? በዚህ ልክ ለምንድን ነው የማትረዱት? መረጃ አምጡ። የፈለጋችሁን ሰዓት ወስዳችሁ አውሩ። በዚህ ትስማማላችሁ? መረጃ አምጡ፣ ሰዓት ወስዳችሁ አውሩ። ከዛ ተደማምጠን ደቂቃ ይያዝላችኋል፣ ማውራት ትችላላችሁ። ሙባረክ ቀጥል። አሁን መረጃ አለ፣ ለተጠየቀው ጥያቄ መረጃ አለ። ጥያቄው በደንብ ሰምተዋል ሙባረክ። መረጃ በምትጠየቅበት ሰዓት መረጃ ታመጣለህ። አርጊው ማድረግ ባለብህ ሰዓት ላይ ታወራለህ። አካሂዱ የቤቱ እንደዛ ነው። ልክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ስጠይቅህ ደግሞ አንተም ላወራኸው መረጃ የማቅረብ ግዴታ ይኖርብሃል። ለዛ ነው እንጂ አይ መረጃ ጠይቀኝ ዝም ብዬ ላወራ ከሆነ ማንኛውም ከስር ያለው ሁሉ ለምን ታብታብ ያደርጋል? ገብቶ እኮ ማውራት ይችላል። ከኛ የተሻለ አለ። በማውራት ከሆነ በጣም ብዙ ማውራት ይችላል።
መረጃ ብጠይቃቸው ግን ሁሉም ላያመጡ ይችላሉ ከጥቂቶች በስተቀር። ስለዚህ ለየት የሚያደርገው ገስት ላይ ስገባ ላወራኸው ነገር መረጃ ልትጠየቅ ትችላለህ። እሱን ታሳቢ አድርግ። ሙስጠፋ እንኳን ደህና መጣ። ድምፅ ታፍኗል። ሙስጠፋ ድምፅ ታፍኗል። አይ ቲንክ እኔ ጋ ነው የማይሰማኝ። ሎክ እስልምና ክሌም ያደርጋል። ለምሳሌ ንግስት ሳባን እንኳን ሳይቀር ማክዳን ሙስሊም ነች ይላል። የአፄ ምኒልክ ሚስት እንኳን ሳይቀር ማለት ነው ለፈርስ እሷንም ሳይቀር እኮ ሙስሊም ነች ይላሉ። ማስረጃ አለ? የለም። ማስረጃ ግን አለ? የለም። ግን ሙስሊም ነች ይላሉ። አይ የአፄ ምኒልክ ሚስት ሙስሊም ነች። ማስረጃ ነው። ማስረጃስ መሐመድ ነግሮናል። ሰላም እንዴት ናችሁ? ሰላም እንዴት ነህ? አደና ይቅርታ፣ እኔ እንኳን ጥያቄ ልጠይቅ ነው። ሙስሊም ነህ? በክርስትና የፈጣሪና የፍጡር ልዩነት ብታስረዳኝ። ምንድን ነው እምነትህ? እኔ ሙስሊም ነኝ። ለመማር ነው። ይቅርታ እኔ እውቀት የለኝም፣ ለመማር ነው። ኦኬ፣ ጥያቄው ራሱ እኮ ዲፋይን ያደርገዋል። የፈጣሪና የፍጡር ልዩነቱ ምንድን ነው ስትል አንደኛው ተፈጣሪ ነው፣ አንደኛው ፈጣሪ ነው። ለምሳሌ ፍጡር ማድረግ የሚችለው እና ፈጣሪ ማድረግ የሚችለው የፈጣሪና የፍጡር ልዩነቱን ነው በአጠቃላይ እኔ ማወቅ የፈለኩት። ሲጀመር አይወዳደሩም እንጂ ለምን ታነጻጽራቸዋለህ? አይነጻጸራቸዋለህ። እናንተ የምታምኑት ፍጹም ሰው ፍጹም አምላክ ብላችሁ የምታምኑት ችግር የለውም። እሺ ሎክ እኛ ፈጣሪን ከፍጡራን ጋር በምንም ታምር አናነጻጸርም፣ በምንም ይነጻጸሩም አይደሉም። ስለዚህ ፈጣሪና ፍጡራን እያልን ሁለት የሚቀራረቡ ነገሮች ናቸው። ከተነጻጸሩ ፈጣሪ በምንም የሚነጻጸር አይደለም። ከፈጣሪ ጋር ምንም ነገር አናነጻጸርም። ምክንያቱም ፈጣሪ ለምሳሌ በሁሉ የሞላ መንፈስ የሆነ ህያው የሆነ ለሁሉ ህይወት የሚሰጥ ነው። ፍጡር ደግሞ የተገደበ በሁሉ ያልሞላ በራሱ ምንም ማድረግ ማይችል ነው። ለንጽጽርም የሚቀርቡ አይደሉም። ስለዚህ አይገናኙም ማለት ነው። እሺ እዚህ ጋር ያነጻጸርኩ ሳይሆን የፈጣሪና የፍጡር ልዩነታቸውን ነው እንጂ ማነጻጸር እኮ አይደለም እያልኩ ያለው። አናነጻጽርም። ለምሳሌ በቀላሉ አስጀማሪ የሌለው እሱ፣ አስገኘ የሌለው እሱ፣ ጅማሬ የሌለው እሱ ፈጣሪ ማለት ነው። ፍጡራን ግን ጅማሬ ያላቸው አስጀማሪ ያላቸው ናቸው። መጀመሪያ መጨረሻም የሌለው ነው ፈጣሪ። ፍጡራን ግን መጀመሪያና መጨረሻ ያላቸው ናቸው። መጀመሪያ ያላቸው እንደገና አስጀማሪም አላቸው። ጥያቄ ምንድን ነው? ምን ክርስቶስ ላይ ልጠይቀኝ ነው? አይ እኔ አሁን በአጭሩ ማወቅ የፈለግኩት ነው። ቀስ እያልኩ ደግሞ እየተማርኩ እጠይቃለሁ። አመሰግናለሁ። በደንብ ክሊር ባይሆንልኝ ምኑ ነው የጨነቀ? ሊገባ ያልቻለው ምንድን ነው? ፈጣሪ በእናንተ ጋር ተወለደ ብላችሁ ነው የምታምኑት? ተወለደ ስንል ምን እያልን ነው? እሱን እስኪ ታውቀዋለህ? ያው የሰው ልጅ ነው የሚወለደው ብዬ አስብኳል። ፍጡር ነው ከተወለደ ተፈጠረ የሚለው ጋር ይጋጫል ብዬ አስባለሁ። መልካም። ስለዚህ አንተ የምትረዳው እናምናለን ብለህ ነው የምትረዳው የሆነ የተወለደን ሰው ከዛ እሱ ፈጣሪ ነው ብለን የምናመልከው እንደዛ ነው የምትረዳው? ከተወለደ ሰው ነው ብዬ አስባለሁ።
እንደዛ ከሆነ እኛ የሆነ ሰው የሆነን ሰው ብቻ የነበረን ከዛ አምላክ አድርገን የምናመልከው አምላክ የለንም። ክርስቶስን አውጣው። ለጊዜው ስለ አምላክ ስጠይቀኝ ከፍጡራን በፊት የነበረውን ተሆነ ቅድም እንዳልኩ መንፈስ ብቻ የነበረው ያ በሁሉ የሞላው በሁሉ ያለው ፍጥረትንም ከፈጠረ በኋላ ከስፔስ እና ፕሌስ ውጭ ያለው አምላክ እሱ አስጀማሪ የሌለው መጀመሪያም የሌለው መጨረሻም የሌለው ለመኖሩ አኗኗሪ ማያስፈልገው ነው አምላክ ማለት ነው፣ ፈጣሪ ማለት ነው። ፍጡራን ግን ለመኖሩ ራሱ አኗኗሪ ያስፈልገዋል፣ አስጀማሪ ያስፈልገዋል፣ ጠባቂ ያስፈልገዋል። በጊዜ ውስጥ የሚጀምር ነው፣ ፍጻሜ አለው ፍጡራን። አምላክና የፈጣሪና ፍጡር እንደዚህ ከለየ ነው። ነገር ግን ፍጡራን ተፈጠሩ በኋላ የሰው ልጅ ውድቀት ከመጣበት በኋላ ክርስቶስ በስጋ ተወልዷል። ተተወለደ ደግሞ እንዴት ነው? የሰው ልጅ ነው የሚሆነው። እኛ ምን ብለን እናምናለን? አካላዊ ቃል እሱ ክርስቶስ አካላዊ ቃል ልብ በል ፍጹም አምላክ እንደመሆኑ በስጋ ሲገለጥ በስጋ ሲወለድ ደግሞ የሰው ልጅ ብለን እንጠራዋለን። ስለዚህ ክርስቶስ መለኮት ተዋህዶ ተገለጠ ብሎ መክበድ፣ መለኮት ግን አስቀድሞ ያንንም የፈጠረ ነው። ስጋውን እንኳን ሳይቀር አስቀድሞ የነበረ ነውና ሁሉን የፈጠረ ነው ብሎ ማመን ምንም የሚከብድ አይደለም። ምክንያቱም መለኮት እኛ በሁሉ የሞላ ነው ብለን እናምናለን። በሁሉ የሞላ በሁሉ ያለ ከሆነ ስለዚህ በስጋ ውስጥ መለኮት ተገለጠበት የሚለው ምንም ይከብደን አይደለም። በስጋችን ውስጥ ነፍስ አለ። ለምሳሌ ነፍስ አለ በስጋችን፣ እዚህ ጋር እዛ ጋር የምንለው አይደለም። በስጋችን ግን ነፍስ አለ። ስለዚህ መለኮት በስጋው ተገልጧል፣ ውሺዝ ተዋህዶታል ብለው ማመን ምንም ይከብድ አይደለም። ኤኒዌይስ ቶፒኩን ክርስቲያን መለስ አድርገው ቶፒኩ ላይ አመሰግናለሁ። ከቶፒኩ በጣም ራቅን። ሜይ ቢ የእኛን ጥያቄ መመለስ ትችላለህ? መማር ፈልጋለሁ እንድታስገቡ። ችግር የለው። ኑሬ አለህ? ኑሬ እያየን የነበረው ምንድን ነው? ሙሐመድ የፈጣሪ መገለጥ መጣልኝ እያለ የሚናገራቸው ነገር ሁሉ መሰረተ ቢስ ንግግሮች ነበሩ። ማለትም ህያው አምላክ መቼም አይሳሳትም አይደለ? በጊዜ ውስጥ በታይም ውስጥ ሀፕን ያደረጉት ነገሮች የተፈጠሩትን ነገሮች ነው ሊናገር የሚችለው። ሙሐመድ ግን የተናገረው በጊዜ ውስጥ ጭራሽ ተፈጥሮ የማያውቅን ነገር ልክ እንደ አምላክ መገለጥ አድርጎ ተናግሯል። መረጃ የሌለው አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ የቅዱሳት መጽሐፍ ማስረጃ ሊሆን ይችላል፣ የስነ ቁፋሮ ማስረጃ ሊሆን ይችላል፣ በየትኛውም የአይን እማኞች ሊሆን ይችላል። የትኛውም ማስረጃ ማምጣት በማይችልበት ሁኔታ ኡዘይር የአላህ ልጅ ነው ብለው አይሁዶች ያመልካሉ ብሎ ሙሐመድ ተናግሯል። ይሄ የት ነው እንደዛ ብሎ የተናገረው ነው? ማምጣት ይቻላል? ምንም ማስረጃ የሌለው ነገር ተቀብሎ ራሱ ማመን ይቻላል? አብዱል ፈተና ሚዩት ነህ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ክርስቲያንም እንግዲህ እያወቅኩት ነው በደንብ ጎበዝ ልጅ ነው። አልተዋወቅም ነበር መጀመሪያ። ሆነች እቺ ሰውዬ ከጎኔ እኮ ታይም በቀኝ በኩል ነው ያለችው። ገብርዬ ቴዎድሮስን አንብባል፣ አፄ ቴዎድሮስን አንብባል። መቅደላ ምርጥ ሰው ነው ያፈራው። ቀኝ እጄ ነች። ጎበዝ ነው። እና የዛሬ ርዕስ ደግሞ ደስ ይላል። አለን ኡዘይር ገብተህበት ታውቅ ነበር? ምንድነው ያው ቁርአን ውስጥ ብዙ ስህተቶች አሉ። ስለ ስላሴ የተናገራቸው ነገሮች አሉ። አላህ ያ ክርስቲያኖች ስላሴን ሶስቱ ስላሴ ብለው የሚያመልኩት ቄሶችን ምንድነው የሚል ነገርም አለ። ሶስት አማልክት የሚል ነገርም አለ መሰለኝ አለ። ስለ ማርያምም የማርያም ምንድነው የማርያም ወንድም አሮን ያሉት ነገር አለ እና ብዙ ኢረሮች አሉ ቁርአን ውስጥ። ይሄኛው ደግሞ የኡዘይሩ ብዙ ተፍሲሮች እንግዲህ ሀሳብ ሰጥተውበታል። ምንድን ነው የሚሉት? አይሁዶች በወቅቱ ያምኑ ነበር ነው የሚሉት። ጥቂት አይሁዶች ነበሩ የሚያምኑ
እና ቁርአን ከአላህ ኡዘይር የአላህ ልጅ ነው የሚል ቁርአን ከወረደ በኋላ አይሁዶቹ ተዉት ነው የሚሉት። እንግዲህ ማመን ተዉ ኦኬ። አላህ ይህንን አያ ካወረደ በኋላ ማመኑን ተዉት፣ የአላህ ልጅ ነው ብሎ ማመንን አብሩጌሽን ትላለህ። አብሩጌት አደረጉ ማለት ነው። እና ለምን ሙስሊም ታሪ ለምን ሙስሊም አይሆኑም? ኡስታዞቹ እንደዛ ብለው መልሰውልህ ነው? ኧረ አለ ነው መስኪን ላይ አይ ዌብሳይት ላይ አንብቤ ነው እንጂ ጭራሽ ተጠይቀው እኔ ደግሞ ያደረኩት ሌላ ነበር፣ የኢብኑ ተይሚያ የኢስላም ዌብሳይት ላይ ማለት ነው። እና ተጠይቀው እነሱ ምን አሉ አይሁዶች፣ ያው አናምንም ነው ያሉት። ብዙ አይሁዶች ተጠይቀው ማለት ነው እንዲህ የሚባል ነገር የለም ሲሉ ምንድን ነው ያሉት? ያው ዋሽተዋል፣ አይሁድ ድሮም ከሃዲ ነው ክደዋል ነገር ነው። ኧረ ይመቻቸው ይመቻቸው፣ ያራዳ ልጅ ክደዋል። በነገራችን ላይ ሌላም አለ እኮ ሌላም አለ። አንተ ምን ላለው መሰለህ ቀዮት ትወዳለህ እልሃለሁ። ኧረ እኔ አልወድም ስትል እንደማወድ አንተ እኮ አትወድም ምን በል ቀዮት አብዶ ወዳለህ እልሃለሁ። አልወድም ሲል ድሮም ያው አብዱ ውሸታም ነው ካደየው አልወድም ክዳን ትላለህ። ተናግረዋል እኮ። የለም ጥቂት አይሁዶች እንግዲህ መዲና አካባቢ ነበሩ ነው የሚሉት። በወቅቱ ነበሩ፣ ከዛ በኋላ ጠፉ። በዚህ ሱራ ምክንያትም ተዉት፣ ይህንን እምነት ተዉት የሚሉም አሉ። ያው ሙስሊም መሆን ነበረባቸው በእርግጥ። ከዛ ውጭ በነገራችን ላይ ሌላም አለ። ምንድነው ምናልባት መሐመድ እኮ ምን ብሏል መሰለህ? 10 ሙስሊም አይሁዶችን 10 ማስለም ብችል አለ ዘሆል አሰልማቸው ነበር አለ። ካዳ እንዲህ ማስተው የሚችል ከሆነ አይደለም 10 ዘሆል እኮ ማስለም ይችል ነበር። እውነት ቢሆን ታሪኩ 10 አይሁዶችን ማስለም ብችል አለ ዘሆል አሰልማቸው ነበር አለ። ሁሉም እንደ ተራ ታውቃለህ፣ እንደ እብድ ነበር የሚቆጥሩት እና በጣም ሞካ ያደርጉበታል። በነገራችን ላይ እኔን የሚመስለኝ የወደፊት ትውልድ ያው እንዲባን ነው ማለት ቁርአንን የነቢዩ መሐመድ ሀሳብ እንደሆነ ታሪክ እየኮረጁ እየጻፉ መሆኑን ትውልዱ ወደፊት እንዲረዳው ብለው ምናልባት ሮንግ ኢንፎርሜሽን ሰጥቷቸውም ሊሆን ይችላል። ለነቢዩ መሐመድ ያ ቁርአንን ሲጽፍ የነበረው ሰውዬ ያለ ክርስቲያኑ ሰውዬ ቀይሮ ሲጽፍ የነበረው ሰው ልክ እንደሱ ማለት ነው። እና በአይሁድ እንደዚህ ይባላል ብለው ነግሯቸው ሮንግ ኢንፎርሜሽን እንዲጽፉ አድርጓቸው ሊሆንም ይችላል። ያው ትዕቢተኛ ስለሆኑ አይሁዶች የተጫወቱበት እኮ በጣም እኮ የተጫወቱበት። ተረዳኝ አይደለ? ያ ገብቶኛል። ሆን ብለው ማለት ነው ውሸት መሆኑ እንዲባነን ሆን ብለው እንደዚህ ይጫወቱበት፣ እንዲባነን እንደዛ አድርጎትም ሊሆን ይችላል። ሌላው ደግሞ ምናልባት ክርስቲያን ከከፈትክ ስለ ሱራ 364 እና ምንድነው 381 እና 564 ብትከፍተው ተመሳሳይ ነው። አላህ እጁ የታሰረ ነው ብለው ያምናሉ። ያ እርዳታ ጠይቀውት እኮ ነው፣ ጠይቋቸው ነው ብድር። ጥያቄ ነበረኝ። ታሪኩን ታውቀዋለህ? እሺ ታሪኩ ምን መሰለህ? እሱ ብድር ጠየቃቸው። መሐመድ ገንዘብ ቸገረውና ታሪኩን ታውቀዋለህ? ልንገርህ ነው። ቀጥል። አይሁዶች ጋር ሄደና ከመካ ተሰደደና ወደ መዲና ሄዶ አልነበረ? አይሁዶች ከበርቲ ነበሩ በዛን ሰዓት። ከዛ ገንዘብ ጠየቃቸው፣ ብድር ማለት ነው። ለእኔ ገንዘብ ብትሰጡኝ ለአላህ እንደመስጠት ነው፣ በገነት ውስጥ ብዙ ነገር ይሰጣችኋል አላህ አላቸው። እንግዲህ የእሱን አላህ አያመልኩም ሙስሊሞች አይሁዶች። በገነት ብዙ ነገር ይሰጣችኋል ሲላቸው እኔ ብድር ለእኔ የሚሰጥ በገነት ብዙ ነገር አላህ ይሰጠዋል፣ ስለዚህ ገንዘብ ስጡኝ የሚል ልመና ሲለምናቸው በአካላ ለራሱም ደሃ ነው እኛ ከበርቲ ነን አሉት። ምንድን ነው እሱ የሚሰጠን? ጭራሽ ለእኔ መስጠት ለአላህ እንደማበደር ነው፣ አላህ ብዙ ብድር ይሰጣችኋል። ከዛ ይህን ጊዜ ዑመር በፊናስ የሚባለውን በጥፍ ያጋየው ማለት ነው። እንዴት እንደዚህ አላህን ትናገራለህ? ለእኛ ብድር መስጠት ለአላህ ብድር መስጠት ነው፣ በገነት ውስጥ ይሰጣችኋል እንል እንዴት እንትን ትላለህ? ስለዚህ አላህ ብድር የሚለምን ከሆነ ከእኛም
ከኛም አይሻልም የሚል አቋም ያዙ ማለት ነው። እሺ እንቀጥላለን፣ ችግር የለውም እኮ ከኛም አይሻልም ሲሉ እኔ ደግሞ አሁን የመሰለኝ ምን መሰለህ ራሳቸው ያው ከዛ ይኸውልህ ለአላህ ያበደረ ብድርን አላህ ይመልስለታል የሚለውን ካመጣ በኋላ ከዛ ይህንኛው ጠቡ ከተነሳ በኋላ የአላህ እጆች የታሰሩ ነው ያሉ እጆቻቸው የታሰሩ ነው የሚለውን አንተ ያልከውን አመጣ ማለት ነው። እሺ እኮ እነሱ በአላህ የማያምኑ ከሆነ ለምንድን ነው ስለ አላህ ላይ አግብቷቸው ቢናገሩት? ማለት ስለ አላህ ምን አውቆ ነው የሚናገሩት? በአላህ አያምኑ መቼም። እኔ ደግሞ ምን ለማለት ፈልጌ መሰለ እነሱ ያው መቼም በቁርአን የተገለጸውን የክርስቲያኖችንም አብም ወር እግዚአብሔር ሲል ቁርአን ማለት ነው አላህ እያለ ነው። እንግዲህ አላህ ልጅ አለው ኢየሱስ ምንድነው ኢሳ የአላህ ልጅ ነው አሉ እያለ ነው። እንግዲህ አላህ እያለ ነው እግዚአብሔር የሚጠራው። አሁን እዛ ጋር ግን ለእኔ አሁን የሚመስለኝ እነ ቁርጡቢም ጋር አይቼዋለሁ። እንግዲህ ተፍሲሩ ላይም አለ መሰለኝ አለ ቁርጡቢም ጋር አለ ማነው ሱናን ማነው እሱም ጋር አለ መሰለኝ በዚህ ጉዳይ ተናግሯል። እነሱ ያምኑ እንደነበረ የአላህ እጆች የታሰሩ ነው ብለው ያምኑ ነበር አይነት ነገር ነው። አሁን እኮ ለምን የታሰረ ያሉበት ሜቢ አላገኘሁም እንዴ ገባኝ። ታሪኩ ከብድሩ አንፃር ነው። እኛ ጥያቄ ያለን ቀደዳውን ተውትና ወደ ጥያቄ እንግባ። እፎይ ምን ተረንተረሱ በዛ ብዬ ነው እና ይሄም ስህተት እንደሆነ ይሄም ውሸት እንደሆነ እንግዲህ አላህ መሳሳቱ ማለት ነው። አይሁዶች እንደዛ እንደማይሉ በነገራችን ላይ ምን አሉ መሰለ ተፍሲሩ ላይ አንዳንድ ሊቃውንቶቹ ማለት ነው ክርስቲያኖቹም አንዳንድ ክርስቲያኖች ነበሩ ኢሳ የአላህ ልጅ ነው ብለው የሚያምኑ ክርስቲያኖችም አንዳንድ ነበሩ በወቅቱ ልክ እንደ አይሁዶቹ ማለት ነው። አንዴ ይቅርታ አንተ አብዱል ፈተን ሙስሊም ነህ አንተ? እና ክርስቲያኖቹ ሰፉ መሰለኝ በዛው ቀጠሉ። አይሁዶቹ ግን ተውት ነው። ሙስሊም አይደለም። ምን እያልከኝ ነው ወንድሜ? ታጥቶ ነው የሚያወራው። ሙስሊም አይደለም አቂ ፈታ ነው። ዝም ብለው ነው የሚቀባጥ። እና ዞሮ ምን መሰለ እፎይ ወረቃ ከሞተ በኋላ ታሪክ ሲጽፉ ተሳስተዋል ነብያችን። ወረቃ ሞተ እንግዲህ ሀሳብ የሚሰጣቸው ሰው ሲጠፋ አይሁዶች ነበሩ እየዞሩ የሚቀበሉት። አይሁዶቹ ደግሞ አሳስተው ነገሯቸው ይመስለኛል። እንደዛ ነው ማምነው። ጥሩ ነው። ባይዞ ይህንን እንትናም ማነው አብዱ ማነው የሚባለው ያኛው መኪና ውስጥ ቁጭ ብሎ የሚናገረው ኡስታዝም በአይሁድ ታሪክ ውስጥ አብዱልመጂድ አብዱልጀሊል አብዱልመጂድ አብዱልጀሊል ኡስታዝ አብዱልጀሊልም ይህንኑ ንግግር ተናግሮታል። እንደዚህ የሚባል ሃይማኖት የለም፣ ግን ቁርአናችን ውስጥ ገብቷል። ከየት እንደመጣ ባይታወቅም እሱ ሰው እየጠፋ አለ። እንዲያውን ይሄ እኮ አለ ሰው እኮ ሊረዳ ይገባል። በነገራችን ላይ ይሄ የነብያችን ላይክ የህይወት ታሪክ እንደሆነ ቁርአን የእሳቸው እኮ ፈጠራ እንደሆነ ግልጽ ነው። ከአላህ የወረደ ነገር እንዳልሆነ እንግዲህ አብዛኛው ምንም ቁርአን ምንም አዲስ ነገር የሌለው ሐሜት የበዛበት ነው። አብዱል ፈታህ እስኪ አንድ ቁርአን ቀራ እፎይ እስኪ ወደ ጥያቄ እንግባ። ተረጋጋ። ምን ጉድ ነው? ጥያቄ ምንድን ነው? እፎይ ጥያቄህን ጠይቅ። እሺ ቶፒኩ እንመለስ። በቃ ወደ ቶፒኩ እንመለስ። እናንተ ፕሊስ በቃ ረድዋን እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እንዴት ናችሁ? አለን። ሜቢ ጥያቄውን ሰምተዋል? አልሰማሁም። አሁን ስለምን ነበር? መልካም። በቂያማ ቀን አላህ ክርስቲያኖችን፣ አይሁዶችን እና ሙስሊሞችን 3 ቦታ ይከፍላቸዋል አይደለ? ከዛ ጥያቄ ይጠይቃል። ማን ነው የምታመልኩት ብሎ እንዴት አይሁዶችን ክርስቲያኖችንና ሙስሊሞችን ይከፍላቸውና ማንን ነበር የምታመልኩት ብሎ ይላቸዋል። አይሁዶቹ እዝራ የአላህን ልጅ ነው የምናመልከው ይላሉ። ክርስቲያኖች ኢሳ የአላህን ልጅ ነው ይላሉ። ሙስሊሞች ደግሞ አላህን ነው ይላሉ የሚል አለ። አይሁዶቹ እዝራ የአላህን ልጅ ነው የምናመልከው ሲሉት፣ አላህ ደግሞ አላህ እናንተ ውሸታሞች፣ አላህ ሚስት የለውም ስለዚህ ልጅ የለውም ብሎ እነሱ ወደ ገሃነም ይልካቸዋል ማለት ነው። የት ቦታ ነው አይሁዶች አላህ ሚስት አለው
ከዛ ከሷም ደግሞ እዝራ የሚባልን ወልዷል ብለው የሚያመልኩት የት ነው? እንዲህማ የራሳቸው አስተሳሰብ እኮ ነው። የሌለውን ነገር ስላሉ ነው ወደ ጀሃነም የሚገቡት። እነሱ የሌለውን ነገር ስለሚሉ ማለት ነው። ማለት ይሄ አላህ ልጅ የለውም ልጅ አለው ብለው ገግመው ራሳቸው ፈልስፈው ስላወጡ ለዛ ነው ወደ ጀሃነም የሚገቡት። የለም እንደዛ ብለው አያመልኩም እያልኩ ነው። እኔ ደግሞ እኮ ጥያቄ እኮ አንተ እንደዚህ ብለው ስላመለኩ ወደ ጀሃነም ይገባሉ ነው ማያልክ ያለው። ይሄ የስህተት ክስ ነው እያልኩ ነው። እኔ ደግሞ እንደዛ ነው የሚያመልኩት ብሎ ያስቀመጠ የጠቀሰው ስህተት ነው እያልኩ ነው። ቁርአኑም ተሳስቷል፣ አዲሱም ስህተት ነው። አልተሳሳተም። እንዴት እንደገና ተሳሳተ? ኦኬ ካልተሳሳተ እስቲ አንድ አይሁድ አሳየኝ። አምላካችን እዝራ ይባላል አላህ ሚስት አግብቶ ወልዶት ነው ብሎ የሚያምን አንድ አይሁዳዊ አሳየኝ። ወይንም እንዴ ወቃቱ የሁዱ ኡዘይር ኢብኑላህ የሚል አለ ቁርአን ውስጥ ሱረቱ ተውባ ላይ። እሱ ቁርአኑ ነው የሚለው። ሰዎቹ ማያመልኩትን ዝም ብሎ እያማባቸው ነው እያልኩ ነው፣ እየቀጠፈባቸው። ቁርአን ውስጥማ እኛን ራሱ እኮ አምላካችሁ መላእክት እንትኖች ናቸው ሞሎክሴዎች ናቸው አምላካችሁ ይለናል። እኛ ሞሎክሴ አምላክ የለንም። አሁን ዘይርን ስለሆነ ቶፒካችን ግን የት ቦታ ነው እንደዛ ብለው የሚያመልኩት? እነሱ ብሎ ያመልኩ ነበር። በፊት ላይ ያሉት ይሁዳዎች እንደዚህ ብሎ ያመልኩ ነበር። ማስረጃ ለዛ በእነሱ ላይ ነው ይሄ አንቀጽ። አንድ ማስረጃ እንደዛ ብለው እንደሚያመልኩ አንድ ማስረጃ። ምክንያቱም ተውራታቸው አለ፣ አንድ ማስረጃ። ዘቡራቸው አለ፣ አንድ ማስረጃ። ማስረጃ ሱረቱል ተውባ ላይ ክፈት። እሱማ መሐመድ በሐሰት የቀጠፈባቸው ነው። እነሱ እንደሚያምኑ ነው ያልኩ እንጂ በማምኑት አይደለም የጠየቁ። እነሱ በታሪካቸው ውስጥ እንደዛ ብለው አያምኑ። መሐመድ ግን እንደዚህ ብሎ ቀጥፎባቸዋል። እሺ እናንተስ መሲሁን ታምናላችሁ አታምኑ? እንዴ ብሎ ይዋሻል? እኛማ እናምናለን። ችግር የለም። በመሲሁ ታምናላችሁ አታምኑ? እናምናለን። ካመንክ አንዴ መጽሐፍ ቅዱስ ግለጥልኝማ። ጥያቄ ነበረኝ። አንዴ ሐምዛ እኛም በምን ፕሊስ ሐምዛ ይጨርስ ረዳዋል። እኛ እናምናለን። ስለምናምን እኛ እንከራከረም። አሁን እዛ ቦታ ላይ እምነታችን ስለሆነ ችግር የለውም። ግን ማያምኑትን ደግሞ ቀጥፎባቸዋል። ልክ እኛ ጋር እንደሚቀጥፈው ማለት ነው። ለምሳሌ እኛ መነኩሴዎቻችን አምላኮቻችን ናቸው ብለን አናመልክም። እዛ ቁጥር አንድ ዝቅ ስትል መነኩሴዎቻችሁን ደግሞ አምላክ አድርጋችኋል ታመልኳቸዋላችሁ ይለናል። እኛ መነኩሴዎችን አናመልክም። እንደዚህ የሚላለ አለ እዛው ላይ ዝቅ ብላ አሳየው። ክርስቲያን ከላይ 30 ላይ አይሁዶች ላይ ቀጠፈ፣ 31 ላይ ደግሞ እኛ ላይ ይቀጥፋል። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን ልብ በል ሊቃውንቶቻቸውንና መነኮሴቶቻቸውን የመርየም ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ። እኛ ሊቃውንቶቻችን አምላክ ብለን አናመልካቸውም። ሞሎክሴዎችን አምላክ ብለን አናመልክም። እኛም ላይ በሰዓቱ እኮ ነው አሁን ሳይሆን በሰዓቱ። እናንተ አሁን የምታዩት በኢሳ ነው። የለም ማስረጃ አንጣ። መጽሐፉ እኮ አለ። ማስረጃ እኮ ልሰጥህ ነው። እስቲ ሐምዛ በእናትህ ተረጋጋ። ጢሞቴዎስ እስኪ ግባልኝ። ተረጋጋ። ቆይ ሐምዛ ፈተውና እንየው። አንደኛ ጢሞቴዎስ ምን ክፈትለት? ለምን ይሄን አትተውም? ሬድዋንን ተወው። አንደኛ ጢሞቴዎስ ላይ እስኪ ግባ። ምን አልክ? አንደኛ ጢሞቴዎስ ምን? አንደኛ ጢሞቴዎስ ነው። ጢሞቴዎስ አንደኛ ጢሞቴዎስ የሚለውን ወንጌል ክፈትልኝ። አንደኛ ጢሞቴዎስ የሚባል ወንጌልን ጢሞቴዎስ። አዎ እንደዚህ አይነት ወንጌል ስለማናቅ ስንደርስበት አለ እንጂ ለምን የለም? መጽሐፍ ቅዱስ ላይ አለ አይደል? ምን ሚል ነበር ያልከ? ምን ሚል ወንጌል ነው? ምዕራፍ ጢሞቴዎስ አንደኛ ጥሩ ግለጥና እስኪ አሳየን። ጥሩ ልጠይቅህ መልስልኝ እዛ ላይ። ኤኒዌይስ ይሄም እንደ ነብያችን ነው። ያው ሲሰሙ ሲሳሳቱ እንደነበረ ይሄም ሰምቶ ነው
አትፍረዱበት። ወንድማችን ለማንኛውም 4 ወንጌል ነው ያሉት። አዳምጥ። 4 ወንጌል ነው ያሉት። ማቴዎስ፣ ሉቃስ፣ ማርቆስ እና ዮሐንስ ይባላሉ። ኤኒዌይስ ሉክ ከእርሱ በቀር ሌላ አማልክት ፕሊስ ሚውታርክ ጥራን ጠብቅ። ረድዋን ይጨርስ ቅድሚያ። ከእርሱ በቀር ሌላ አማልክት የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸው መነኮሳታቸውን የመርየምንም ልጅ አልመሲንም ካላ ሌላ አማልክት አድርገው ያዙ። አየዋለ አብዱል ፈተና ምናምን እንደሚቀጥፍብን እነኚህ ሁሉ እሱ ስላሴ የሚለውን እኮ ነው ማማን ሊቃውንቶችን መነኩሴዎች ምናምን። ኤኒዌይስ የእኛው ሌላ ቅጥፈት ነው፣ ግን የዛሬ ቶፒካችን ከላይ ላለው ስለሆነ እዝራ ላይ መልሰው። አረ ለምን አከፍትልኝም? አንደኛ ጢሞቴዎስ ላይ በቃ አንደኛ ከፈተለት ኡፌሲ ካለ ምንድነው ማቴዎስ ምዕራፍ 2 የሚባል ነገር የለም ወንድማችን። ወጃ ያሳይ አላ መጽሐፍ ቅዱስ ላይ ለምንድን ነው የሌለው? ማቴዎስ የሚባል አንተ ጻፈው ነው ቼክ አድርገን። ቢያንስ ማንበብ እንኳን ሳይችል እኮ ነው አንተ ምንም አታውቅም የሚለኝ ማለት ነው። አንደኛ ወንጌል ነው ያለው፣ ሁለተኛ ማንበብ እንኳን ማይችል ሰው ምንም አታውቅም እኮ እያለን የቻሌንጅ ያደርገኛል። የሁሱ ተማሪ ነው እፎይ መሆን አለበት። 6ኛ ክፍል ነው ያቆመው እሱ። ከ6ኛ ካቆመው መጽሐፍ ቅዱስ ሳታነብ ነው እንደ ዘለህ ታዲያ ስለ እስልምና የምታወራው? ኤኒዌይስ ሎክ የማቴዎስ ወንጌል እና የጢሞቴዎስ መጽሐፍ አንድ ላይ ተጨምቆ የተጻፈው ነው ጢሞቴዎስ ማለት። አንተ ማቴዎስ ማለት ነው እና ላላሳይህ እኮ እያልኩ ነው። ማቴዎስ እና ጢሞቴዎስ አንድ ላይ ሲጻፍ ነው። ጥሩ ነው። ኤኒዌይስ በደንብ አስተውሉ። እነኚህ ቅጥፈቶች፣ እነኚህ ውሸቶች ናቸው። እነኚህ ደግሞ የሐሰት ክሶች ናቸው። ማስረጃ ሊመጣላቸው የማይችሉ ናቸው የምንለው ከዛ አንጻር ነው። ረድዋን ሜይ ቢ በደንብ ግልጽ ሆኖልሃል ይመስለኛል። በእርግጥ አሁን ላይ እንትን ሬዲ ሆኛለሁ የገባሁት እንጂ እነዚህ ኡዜሮች ያመልኩ ነበር። ቦታው ምናምን ረሳሁት ማስረጃውን። መቼም አታመጣው። 1000 ዓመት ብታገስ አይሁዶች እንደዛ ብለው አመጣዋለሁ፣ ፈልጉ አመጣዋለሁ። አይሁዶች እንደዛ ያመልካሉ የሚል እንደዛ ነው የምናመልከው የሚል ማስረጃ አታመጣም ነው እንዴ? ቁርአን ላይ ዝም ብሎ አይለማህ። ቁርአን ላይ ስህተት የለም። አንተ ነው እንደዛ የምታምነው እኮ ያለው ነገር። ለምሳሌ አሁን እናንተ ኢሳን ታመልካላችሁ፣ እነሱም ያመልኩ ነበር በፊት ላይ ገብቷል። ረዷን አንተ እኮ ነህ እንደዛ ስህተት የለም ምናምን ብለህ ብታመልከው አንተ ነህ ያለው። ስለዚህ አይ አለ እያልኩ ነው። አለ እኔ ቦታውን አሁን ባላውቀውም ላመጣልሽ አሉ ፈልጌ ማለት ነው። በቃ ያዝና አይሻልም? መቼም አታመጣው። ተስፋ ከማስቆርጧ አንተ በቃ አይሻልም? እንደማታመጣ እያወቅኩ ማለት ነው። አንድ ጥያቄ ነው ያመጣሉ ኢንሻአላህ። ጄዝ ሐምዛ ምንድነው? ጥያቄ ነበረ። እሺ የማቴዎስ ወንጌል ማለት ነው። እሺ 15:24 ላይ እስኪ ክፈትልኝ። ኦኬ ምንድነው ጥያቄ? እኮ እሱ መጽሐፍ ቅዱስ እንድታብራራልኝ ነው ምን እንደሚል ማለት ነው። ኦኬ ሎክ ማቴዎስ ለማለት ነበረ ጢሞቴዎስ እያልክ የነበረው እሱ ሌላ ነው። እሱንማ አናውቀውም አላችሁኝ እኮ ችግር የለውም። እሺ ምን ማቴዎስ የሚባል መጽሐፍ ወንጌል እንደዛ የማቴዎስ ወንጌልም የለም። አይ ማቴዎስ የማቴዎስ አለ። ስለዚህ እሱን እሺ ግለጽልኝ። ኦኬ ችግር የለም። ጥያቄን አቅርብ። እሺ ኦኬ እሰማለሁ ነኝ። ሰላም ብያለሁ ግን ሁላችሁንም። ሰላም እንዴት ነህ? እንጂ ጠዋት ያስቀመጡት መች ይገኛል?
ጃምዛ ቴፍ ምን ሆኖ ነው? ጃምዛ አለ ምንድነው ጥያቄ እሱ ላይ? የእስራኤል በጎች የሚለው ማን ነው? እሺ ለጠፉ ለእስራኤል በጎች ነው የተላኩት የሚል ምንድን ነው ጥያቄ? ስለሽ እኮ ለሌላ አልተላኩም ነው የሚለው እዛ ላይ። እውነት ነው። እሺ ምንድን ነው ጥያቄ? ስለዚህ ምኑ ላይ ነው አምላክነቱ? ምንድን ነው እሱ አምላክ እንዳይሆነ ያደረገ ምንድን ነው እሱ? ልጄ ጋኔል ተይዞብኛል ላሽ አድን ሊስት ነው ምንድን ነው ያላት? እስራኤል በጎች እንጂ ለሌላ አልተላኩም አላት። እሺ ምን ማለት ነው? እስራኤል ማለት ሄደ አልሄደም። ከዛ ትቷት እየሄደ እያለ ከኋላ እየተከተለች እየለመነችው ሐዋርያቶቹ እባክህ ጌታዬ መልስላት ሲሉት ምን አለ? እኔ ለጠፉ የእስራኤል በጎች እንጂ ለሌላ አልተላኩም አላት። እሺ የልጆቼን እንጀራ ለውሾች አልሰጥም ነው እንደውም ሁላ ያላት ማለት ነው። ማን ነው ውሻ? ማን ነው ልጅ? እሺ ከዛስ እኮ መልስልና ከዛስ ምን ሆነሽ ሴትዮዋ? ታሪኩን ራስ እንድንነግረን ነው። ከዛማ ያልሽው ይሁንልሽ ምናምን ብሏት ሄደ። በቃ ቀረ እንደዛው። ዳነች አልዳነችም? ዳነች አልዳነችም? ልጇ ድኖላታል። ስለዚህ በቃል ብቻ ሳይሄድ ራሱ ማዳን የሚችል ነው ማለት ነው። ታዲያ ውሻ ብሎ የተሳደበው ማንን ነው? ውሻ ያለ ማንን ነው? እኔ ነው እንዴ? ችግር የለውም እሱ ላይ እንመጣለን። ልክ አንተ በጠቀስከው መሰረት የተላኩት ለእስራኤል ልጆች ነው ያለው እኮ እንመጣለን። እስራኤል የሚለው ምንድን ነው የሚለውን እንመጣለን። ለዚህ እኛ እስራኤል አይሆነች ደግሞ አይደለንም ማለት ነው። ችግር የለውም። እሻው አይደለንም። ስለዚህ የተላከው ክርስቶስ ለእስራኤል ነውና የሚል አርጉመንት ነው። ኤኒዌይስ ሎክ ምን አይነት ጌታ ነው? ምን አይነት ዶክተር ነው ትላላችሁ? ቤታችሁ ሳይመጣ ሐኪም ቤት ሆኖ እሱ እናንተ ቤታችሁ ለታመማችሁ ፈውስ የሚሰጥ እዛ እናታችሁ መጣ ልጄ ታማለች ስላችሁ የሚፈውስ ጌታ ግለሰብ ይሄን ያደርጋል? ሰንበድ ይሄን ማድረግ ይችላል? ሄዳችሁ ሳነቁ ማዳን የሚችል ጌታ ሰው አጋንንቷን ካስወጣላት እንዲህ ከተማመንን አጋንንቷን እንዳስወጣላት ከተማመንን እንደ እስልምና ሁሉም ሰው አጋንንት አለበት። መሐመድ እንኳን አልወጣለትም፣ አጋንንቱ አብሮት ነው የኖረው። ሱራ 72:19 ላይ ሲቀር ያለህን ስም እንኳን ሲጠራ አጋንንቶች ድርብርብ ሆነው እሱ ላይ ተከመሩ ነው የሚለው። ክርስቶስ ግን ገና በቃሉ አጋንንት የሚረድለት አጋንንት የሚንቀጠቀጡ በስሙ ይቅርታ እንዲህ የሚል የለም። ክፈትለት ክርስቶስ የመሐመድ አጋንንት አልወጣ የሚል አለ። አጋንንት ወጥቶለታል። ሰይጣን አለበት የለበትም? መሐመድ እንዲህ አጋንንት የለበትም። ምን አይነት መጽሐፍ ነው? እመለሳለሁ። እሺ እሱ ላይ እመለሳለሁ። ቅድሚያ እኛን ልጨርስ አይሻልም? ልጨርስና እመለሳለሁ። እንደ የጠየቀኝን ቅድሚያ ድረስ ስላደረገው ስለዚህ ያለ ማስረጃ አታውራ። አይ እመለሳለሁ አልኩኝ። ይሄ አወራ ኖ እመለሳለሁ። በቃ እናንተ ውስጥ አልገባም። አሳያችኋለሁ። እሱን የእኛን ላጥራለ ቅድሚያ። ስለዚህ ሉቃስ ወንጌል ምዕራፍ 4 ሉቃስ ወንጌል ምዕራፍ 4 እና ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቱ አጋንንቶች እንዴት ከክርስቶስ በድምፁ በስሙ እንደሚረዱ ተሰዎች አጋንንት እንዴት እንደሚወጣ ተቀምጧል ማለት ነው። እሱ ደግሞ ማስረጃ ልስጥህ። አሁን ለምታወራው ማስረጃ ልስጥህ። ፕሊስ አንድ አዳምጣ። የምን ማስረጃ መሰጠኝ? እኔ እኮ አጋንንቷ ያለባትን ልጅ ስለጠየቀኝ እንዴት እንዳዳነ መጽሐፍ ቅዱስን እኮ አልገልጥልን እኮ እያልክ እኮ ነው። ፕሊስ ቆይ፣ የእናንተን እኮ አልነካውም፣ ተውኩት እኮ። እሱን እንመጣበታለን አልኩኝ። የእኛን ልጨርሰው። ለጠፉ ለእስራኤል በጎች ነው የተባለው ምንድን ነው? እስራኤል እሺ፣ ሐምዛ እስራኤል የተባለው ምን ማለት ነው? እስራኤል ማለት
ማይክን አንሳው። እስራኤል ማለት ምን ማለት ነው? ሀገር። ኦኬ፣ እንደ መጽሐፍ ቅዱስ እስራኤል ብለን እኛ ሀገር ብለን ነው የምንረዳው። እና ታዲያ ምን ብለህ ነው የምትረዳው? አይደለም። ስለዚህ ስህተት የሚጀምረው እዛ ጋ ነው ማለት ነው። እና ምንድን ነው ታዲያ እስራኤል? እስራኤል ማለት ህዝበ እግዚአብሔር ማለት ነው። ለምን ሳካውን ከፍ ላድርገህና ስህተት መሆኔን አሳየኝስ እንደሚያውቅ ስለሳክ ማለት ነው። እኔ አሁን እስራኤላዊ ነኝ፣ እሱን አሳያለሁ። ይህን ጥያቄ ግን መልሼ ለምን እንደምሳክ ስላልገባ የማቴዎስ ወንጌል ማለት ነው። ቆይ ሌላ ቦታ አትሄድ። ለምን እንደሳክ ስላልገባኝ እዛ ላይ አላሳይም፣ መልሱን እዛ ላይ ልስጥህ። እስራኤል ማለት ሀገር ነው እንጂ እኛ እንደምንረዳው ህዝበ እግዚአብሔር እንዳልሆነ ማስረጃ ሲስጠኝ። ህዝበ እግዚአብሔር ብለን የምንረዳው ስህተት መሆኑን አሳየኝ። ምክንያቱም እግዚአብሔር የተሰቀለው የት ነው? ኢየሱስ የተሰቀለው የት ነው? እኔ እስራኤል ማለት ዲፊኒሽኑን ነው የጠየቅኩ። ኤኒዌይስ አንድ የሮሜ ምዕራፍ 9 ቁጥር 6 አንዴ ክፈትልን ክርስቲያን። አንብበው። ኦኬ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ብሎ ይናገራል። ኦልራይት። ስለዚህ በማን ዘር ነው የሚቆጠረው? በአብርሃም። ከእስራኤል አገሪቷን አንተ በምታውቃት እስራኤላዊ አይባልም። እዛ ስለተወለደ እስራኤል አይባልም። እስራኤል እኔ እኮ አይደለሁም ያልኩት ራሱ መጽሐፉ ነው ያለ እያልኩህ እኮ ነው። አዳምጠ። ስለዚህ የጠፉት እስራኤሎች የተባሉት ህዝበ እግዚአብሔር ናቸው እያልኩ ነው። እቺ ከፍልስጤም ጋር ከጋዛ ጋር የምትዋጋውን ሀገር ነው የምታውቀው አንተ። መጽሐፉ ደግሞ እኛ ሃይማኖታችን ደግሞ ምንድነው? እስራኤል ማለት ህዝበ እግዚአብሔር ማለት ነው። የእግዚአብሔር ህዝቦች ማለት ነው። ስለዚህ እስራኤል የምትባለው ሀገር ላይ ያሉት እንኳን እዛ ቢወለዱ እንኳን እስራኤል ተብለው አይጠሩም ይለናል መጽሐፉ። ታዲያ እንዴት ነው እስራኤል ተብሎ የሚጠራው ሲል በይስሐቅ በኩል የተወለዱ እነሱ ለአብርሃም ተስፋ ስለተገባ አብርሃም በዘርህ አሕዛብ ይባረካሉ የሚል ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3 ስታነበው በዘርህ አሕዛብን እባርካለሁ ስላለው እነኛ ምን ተብለው ይጠራሉ? ህዝበ እግዚአብሔር እስራኤል ተብለው ይጠራሉ። ስለዚህ እነኚህን ነው እኛ ምናምነው። እነኚህ ደግሞ የእግዚአብሔር ልጆች ናቸው ወይ? አንደሚት አድርገው ያ በማን በኩል እዚህ ጋር በማን ዘር ይላል? የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም እስራኤል ውስጥ የተወለዱት። ይህም የተስፋው ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች ምን አይደሉም? አይደሉም። የስጋ ልጆች ስለሆኑ እግዚአብሔር ልጆች አይባሉም። በስጋ ስለተወለዱ ከዛ እግዚአብሔርን ሳያመልኩ ልጆች ተብለው አይጠሩም። ኢብን ልጅነቱ የሚመጣው ተስፋው በማን ነው? በይስሐቅ በኩል። ስለዚህ ቃል የተገባው አሕዛብ ይባረካሉ የተባለው በማን ነው? በይስሐቅ በኩል። ይህንን ደግሞ ገላትያ ምዕራፍ 3 አንድ ክፈተው ቁጥር 26 አካባቢ። ይሄ ሁሉ እኮ እያወራህ ያለው ሌላ ቦታ ሄደህ ነው። አዳምጥ። እስራኤል ማለት ምን እንደሆነ መጽሐፍ ቅዱስን ዲፋይን እያደረግኩልህ ነው። እስራኤል ማለት ምን ማለት እንደሆነ ስለማታቅ ማለት ነው። ሎክ እንደዚህም እምነት እንድንጸድቅ ሕግ ወደ ክርስቶስ የሚያመጣን ሞግዚታችን ነው ካለ በኋላ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። እዛ ጋ ምን ብሎናል? ልጅ የሚባሉት እነኛ የስጋ ልጆች ቢሆኑ እንኳን ወራሽ አይደሉም ማለት አለ። ስለዚህ አሁን እንዴት ነው ልጅ ምንሆነው? በእምነት በኩል ሁላችሁ ወራሾች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ ከፍ አድርገው የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። አይሁዳዊ ግሪክ ሰው የለም፣ ባሪያ ወይንም ጨዋ የለም፣ ወንድ ሴት የለም፣ ሁሉ በክርስቶስ ኢየሱስ አንድ ሰው ነው። ከፍ አድርገው
ሁሉ በክርስቶስ ኢየሱስ ምን ይሆናል? ከፍ አድርገው። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ቅድም ያሳየው እስራኤል ተብለው የሚጠሩት በአብርሃም በይስሐቅ ዘር የሚጠሩት ነው ያልኩ ማለት ነው። እንኪያስ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ስለዚህ ያቺ ሴት እምነትሽ አዳነሽ ያላት አመነች። እሷ አየህ ስታም እምነት ምን ይላል? ቁጥር 25 ላይ ባሳየው መሰረት እምነታቸው ልጅነትን ሰጣቸው ማለት ነው። በእምነት በኩል ይላል። አየህ በእምነት በኩል ሁላችሁ በክርስቶስ ኢየሱስ እግዚአብሔር ልጆች ናችሁና፣ ስለዚህ በማመን ይመጣል። ስለዚህ ለእኔ ያምኑት ነው። ተስፋው ቃል ደግሞ የመጣው በይስሐቅ በኩል ነው። እስራኤል ማለት ደግሞ ሕዝበ እግዚአብሔር ነው። አንድ ከዚህ አንጻር ነው። አንድም ደግሞ ክርስቶስ በስጋ የተገለጠው እንደ ሀገሪቷ አንተ አይምሮ ውስጥ ያለችው ከፍልስጤም ጋር የምትዋጋው እንደዚህ እስራኤል የምትባል ሀገር ውስጥ በስጋ የተገለጠው ከዛ ነው። ሁለት ሚሽን አለው። ከዛ በኋላ ግን ማቴዎስ ታላቁ መልእክት ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 ሚሽን ሲልካቸው ራሱ ሂዱ ወደ ዓለም። ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 እስከ 20 ሂዱ ወደ ዓለም እያስተማራችሁ ደቀ መዝሙርቴ አድርጓቸው። ወዴት ነው የላካቸው ሐዋርያቶቹን? ወደ ዓለም ሄደው እንዲያስተምሩ ነው። ሐዋርያ ስራ ላይ አይ ቲንክ ምዕራፍ 2 ላይ መንፈስ ቅዱስ ሲመጣላቸው ከዛ በኋላ 70 ምናምን እንትሮቹ ቋንቋ የተለያየ ሲሰጣቸው የተለያየ ቋንቋ ያስፈለጋቸው ምንድነው? አረብ ሄደው ለማስተማር አረብኛ ማወቅ አለባቸው። ወደ ግሪክ ለመሄድ የግሪክ ቋንቋ ያስፈልጋቸዋል። ወደ ሮም ላቲን ያስፈልጋቸዋል። መንፈስ ቅዱስ መጣና ቋንቋ ሰጣቸው፣ ላካቸው ማለት ነው። ወደ ዓለም ሂዱ፣ ወደ ዓለም ስለ እኔ ትመሰክራላችሁ ስላላቸው ማለት ነው። ቤት ላይ ያላቸው ክፈተው። እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ወደ ዓለም ይልካቸዋል እኮ አረበኛ ለሚችሉት አረበኛ እያስተማረ ምናምን እንዳልከው እስኪ ማስረጃ ያሳየን። እሺ ሐዋርያ ሥራ ምዕራፍ 2 አይ ቲንክ ቁጥር 6 ምናምን አካባቢ ያን ክፈተው። መንፈስ ቅዱስ ወርድባቸው ከሰማይም በታች ሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ ስልጣን በሌላ ልሳኖች፣ ልሳን ማለት ቋንቋ ነው፣ በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ ከሰማይ በታች ካሉ ሕዝብ ሁሉ ግማሽ አይደለም የተባለው ሁሉ ከአማራው ከትግሬውም ሄደም ይኖራል ማለት ነው። ከሰማይ በታች ካሉ ሕዝቦች ሁሉ ጸሎት ይተጉ ዘንድ የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም ከተለያየ ሀገር የተሰበሰበው እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩ ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የአቴና የሮሚያ የጲላማ ሰዎች በሁሉ ወንዝም መካከል በይሁዳም በቆጵርያም በጳንጦስም በኤስያም በፈሪያም ምናምን እያለ በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቄርጤስ የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ ሰማና። ሄሬድ ሊቢያ በዛን ጊዜ ነበር። እኔ ሊቢያ የሚባል ሀገር ይቅርታና ቆይ አዳምጥ። ቆይ በጣም ጥሩ። አሁን መጽሐፍ ቅዱስ እየገለጥክ እያወራህ ነው። የማን ሰዎችንም ይላል? የአረብ ሰዎችንም። በጣም ጥሩ። እሺ ልክ አሁን እንደዚህ መጽሐፍ ቅዱስ ገልጸህ እንዳሳየህ ማለት ነው። የማቴዎስ ወንጌል 7ን ክፈትልኝማ። አይ አሁን ደግሞ ወደ ቶፒኩ ተመለስ። ቆይ ከአንድ ወደ አንዱ አትዝላል። ክርስቲያን ቀጥል። አሁን ቶፒኩ ላይ ደግሞ ጠየቅ፣ ተመለሰልህ፣ ተብራራልህ። አለም መጽሐፍ ቅዱስ ስጠይቅ ለምንድን ነው መክፈት የማፈልገው? ጥያቄ ተመልሶልሃል። አሁን ይበቃል። እሺ ቆይ ቅድም ያለው ነበረ የረሳሁት ነበረ። አንዴ ሀዲሱን አንዴ ከፍተዋል። ክፈተው ሀዲሱን። ኦኬ አንብበው። መልስለት እንጂ የተጠየቀውን ጥያቄ መጀመሪያ በስነ ስርዓት የቀረበው ልጅ ጨርስለት። አይ ቅድም ያነሳኋት ስለነበረች
መሐመድም ሴጣን እንዳለበት የተናገርኩትን እንደዛ ሚል ስላላወቀ እሷን እናሳየው። እሱን ችግር የለውም። ቆይ እየመረጥከው እንደምመልሰው አሁን እኮ ሶስተኛ ጥያቄ ነው እየጠየቀ ያለው። 2 ጥያቄ መለስኩለት። አሁን እዚህ ጋር ደግሞ ቅድም አንድ ጥያቄ ነው የመለስክልኝ። ቆይ ክርስቲያን ቀጥል። ኦኬ እሺ። ሳሂህ ሙስሊም 2814 ላይ አብደላ ቢን መስዑድ ሪፖርት ዛት አላህስ ሜሴንጀር ሴድ አብደላ ኢብን መስዑድ የተረከው ማለት ነው። there is none amongst you with whom is not an attach from among the jinn or the devil መሐመድም ብሎ ተናገረ። ከናንተ መካከል ማንኛችሁም ሰይጣን ያልተጣበቀበት የለም፣ ሁሉም ሰይጣን ተጣብቆበታል አለ። they the companion said ሰሃቦቹም እንደዚህ አሉ። ኦ አላህስ ሜሴንጀር ዊዝ ዩ ቱ የአላህ መልእክተኛ ወይ አንተ ላይም አለብህ አሉት። ዜራፖኒ ሰይድ እሱም እንደዚህ ብሎ መለሰ፣ የስ አዎ አለብህ። ሌላስ የለም? አረበኛውን አሳየን። ሌላ አረበኛውን አሳየን። ወይ አንዴ አረበኛ ወይ አሳያለሁ። ልብ ካለ የማቴዎስ ወንጌልን እኔ የምልህን ክፈትልኝ። እሱን ተወውና ማለት ነው። ያንስ በአዲስ መጥቶ አትሸማቀቅ። በዚህ መጠን ሸማቀቅም እኮ ልጨርሰው። አይ ልጨርሰው፣ ችግር የለውም። ጥሩ ዜና ስላለቀስ ነው። ጥሩ ዜና አለ። ቆይ አንተ ከፋችሁ ማለት ነው። አንተ እሺ ከፋችሁ አትሸማቀቅ። ይነበብ። ለምን እንሸማቀቃለን እኛ? ይበቃዋል። አትረብሽ ሐምዛ። አይደለም የማቴዎስ ወንጌል ወይታችሁ ተመለሰልህ። ኦልሬዲ አንድ ጥያቄ ተመለሰልህ አይደል? በቃ ይነበብ። ማለት ነው። በቃ ይበቃዋል።